ቡሽ ጥሩ አድርጎ ገልጾልሃል። እኔ ደግሞ ሞር ላቅልልህ እንዲገባ። ለምሳሌ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል አይደል? ይሄ መንፈስ ቅዱስ የአምላክ እስትንፋስ ተብሎ ተጠርቷል አይደል? በትክክል አዎ። የአምላክ እስትንፋስ ተብሎ ደግሞ መንፈስ ቅዱስ ነው አይደል? እውነት ነው። መንፈስ ቅዱስ እኔ ባይ ነው፣ አብ አይደለም አይደል? ግን መንፈስ ቅዱስ እኔ ባይ መሆኑ በአብ ውስጥ ህሉ ሆኖ መሆኑን ይከለክለዋል? አይከለክለውም። ግን መንፈስ ቅዱስ በአብ ውስጥ ህሉ ሆኖ የሚኖረው በምንድን ነው? በምንነት ነው? እስትንፋሱ ሆኖ አይደል? እስትንፋሱ ሆኖ። ምክንያቱም እንደሚለው የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ነው የሚለው ስሙን ሲጠራው፣ ወይም እስትንፋስ ወይም ህይወት ይባላል። መንፈስ ቅዱስ የአምላክ እስትንፋስ፣ የአምላክ መንፈስ ይባላል። አየው፣ የአብ መንፈሱ ይባላል። አየው፣ አንዱ በአንዱ ህሉ ሆኖ ይኖራል። አንዱ በአንዱ ህሉ ሆኖ ይኖራል ስትል በምንነት ማለት ነው? በልብ በቃልና በእስትንፋስነት ማለት ነው። አየው፣ ወልድ በተለየ አካሉ ሰው የሆነ ማን ነው? አብ አይደለም? መንፈስ ቅዱስ አይደለም ማለት? ወልድ ነው። ወልድ በተለየ አካሉ ሰው መሆኑ ከአብ ልብነትና ከመንፈስ ቅዱስ እስትንፋስነት ህሉነት አስወጥቷል? አላስወጣውም ማለት? ምክንያቱም ወልድ ምን አለ? እኔ በአብ እንዳለው አብም በእኔ እንዳለ አታምኑም ምን አላለ? ስለዚህ አብ በወልድ ነው የሚኖረው ሲባል አብ በልብነት፣ አየው፣ ወልድ በአብ እንዲኖር ቢባል ወልድ በቃልነት፣ መንፈስ ቅዱስ በአብና በወልድ እንዲኖር ቢባል በእስትንፋስነት በህይወትነት ማለት ነው። ምክንያቱም እግዚአብሔር ምንድን ነው? አዋቂ ነው፣ ተናጋሪ ነው እና ደግሞ ምንድን ነው? ዘላለማዊ ነው አይደለ? እውነት ነው። በቃ አሁን ይሄ አዋቂነቱ፣ ይሄ ተናጋሪነቱ፣ ይሄ ደግሞ ዘላለማዊነቱ ልብ፣ ቃል፣ እስትንፋስነት አስቀምጧል ማለት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ከአባት ብቻ በቀር ማንም መላእክትም ቢሆኑ ልጅም ቢሆን አቅም ይላል አይደል? አሁን እዚህ ጋር በደንብ አስተውል። አያቅም ሲል ኢየሱስ ክርስቶስ አላቅም እያለ ነው። ስለ ባህሪ ማወቅ እየተናገረ ያለው አላቅም፣ አብ የሚያውቀውን እኔ አላ። ምክንያቱም አብ በእኔ አለ እኔም በአብ አለው ያለ ወልድ፣ ከዛ በኋላ ደግሞ አብ ብቻ ነው የሚያውቀው እኔ አላቅም እያለ ይመስላል አይደለም? እንደዛ አይደለም። አየው፣ ሰው በደንብ ስማኝ። አሁን ማወቅ የምትባለው ነገር ምንድን ነው? እውቀት፣ ፈቃድ የምትለዋ እውቀት፣ ፈቃድ፣ ስልጣን፣ ኦኬ፣ ገዥነት፣ መንግስት አንዲት ናት በአብ በወልድ በመንፈስ። ምክንያቱም አንዱ በአንዱ ህሉ ሆኖ ስለሚኖር አንዱ አንዱን የቀደመበት ጊዜ የለም። ቅድም ሳስረዳት እዚህ እንደሆነ በፀሐይ አድርጌ አስረድቼ ነበረ። ፀሐይ ክበብ አላት፣ ሙቀት አላት፣ ብርሃን አላት አይደል? ወደዚህ እኔ እናንተ የምናየው ብርሃኑ ነው አይደል? አይናችን ላይ የሚተዋደው እንደዛ ነው። ብርሃኑ ግን ከሙቀቱና ከክበቡ የተለየ ነው? የተለየ አይደለም። አየኸው፣ ብርሃኑን በአይናችንም ብናየው ብርሃኑን ከአይናችን ማየታችን ግን ከሙቀቱና ከክበቡ ግን በባህሩ አይለየውም። ይለየዋል? አይለየውም። ጎበዝ። ስለዚህ ልክ እንደዛ ነው። ወልድ በስጋ ቢገለጥ ከአብ ህላዌ ከመንፈስ ቅዱስ ህላዌ ይለየዋል? አይለየውም። ስለዚህ አብ በወልድ አለ፣ ወልድም በአብ አለ፣ መንፈስ ቅዱስም በአብና በወልድ አለ። ወልድ የአብ ጥበቡ የአብ ኃይሉ ተብሎ ይገለጻል። አየው፣ መንፈስ ቅዱስ የእግዚአብሔር መንፈሱ እስትንፋሱ ተብሎ ህይወት ተብሎ ይቀመጣል። ስለዚህ በልብነት በእስትንፋስነት በቃልነት አንዱ በአንዱ ሁሉ ሆኖ ይኖራል ማለት ነው። ስለዚህ ወልድ በምድር ሳለ ከአብ ልብነት፣ ከአብ ቃልነት፣ ከመንፈስ ቅዱስ እስትንፋስ ህይወትነት አልተለየም። በተለየ አካሉ ግን ማን ተገለጠ? ወልድ ተገለጠ ማለት ነው። ኦኬ። ስለዚህ ግልጽ ለማድረግ በምድር ላይ ሲመላለስ አብና ወልድ መንፈስ ቅዱስ ሶስቱም አንድ ላይ ነበሩ ማለት ነው። አልተለየውም ማለት ለምሳሌ ታምራትን ሲያረግ አብረው ናቸው ማለት ነው። እንደዛ ነው። ለዛ በስጋ የተገለጠው ማን ነው? አብ ነው? ወልድ ነው። ወልድ ለምንድን ነው ወልድ ብቻ ነው በስጋ የተገለጠው የምትለው? አሁን በስጋ የተገለጠው ወልድ ነው ስትል ምን እያልክ ነው? ስለምን እያወራ ነው?
የመወለድ ባህሪ ስላለው ማለት ነው። ስለ አካል ነው የምታወራው አይደል? ስለ አካልና ስለ ግብር ነው የምታወራው አይደል? እውነት ነው። ምክንያቱም ስለ አካል የምታወራበት ምክንያት በተለየ አካሉ ወልድ ሰው ሆነ ስለምትል አይደል? ስለ ግብር ደግሞ የምታወራበት ምክንያት ወልድ በግብሩ መወለድ ስለሆነ ግብሩ አይደል? እውነት ነው። ባህሪ አንስታል እዚህ ውስጥ ባህሪ አላነሳንም አይደለ? ባህሪ ስንል ፈቃድ፣ ዕውቀት፣ አምላክነት፣ ጌትነት፣ እግዚአብሔርነት፣ አንዱ በአንዱ ሁሉ ሆኖ መኖሩን እነዚህን አንስተናል አላነሳንም። ለምንድን ነው ያላነሳነው? ምክንያቱም ይሄ ለአንድነት የሚነገር ስለሆነ አይደለ? ባህሪ፣ ዕውቀት፣ ፈቃድ ለአንድነት የሚነገር ስለሆነ አይደል? ሰው መሆን ካወራን ግን ስለ አካልና ስለ ግብር ነው የምታወራው አይደል? ስለዚህ ወልድ በስጋ ሲገለጥ አብ ተለይቶት ያውቃል? እሷን ነው እኮ እየመለስክልኝ እኮ ነው። እየመጣ እኮ ነው ኤርሚዬ፣ እየመለስኩ ነው። ወልድ በስጋ ሲገለጥ አብ ተለይቶታል? በቃልነት ነው። በቃልነት ከሆነ አልተለየውም አይደል? እንደዛ ነው። ምን አልከኝ? በቃልነት ከሆነ ወይ ደግሞ በኩነት በቃልነት ከሆነ አልተለየውም ነው። አንዱ በአንዱ ሁሉ መሆኑ እኮ አይለያይም እኮ አልኩ። ምክንያቱም ከጥንቱም አብ ከወልድ ተለይቶ የኖረበት ዘመን የለም፣ ወልድም ከአብ ተለይቶ የኖረበት ዘመን የለም። ምክንያቱም አንዱ በአንዱ ሁሉ ነው። አንዱ ያለ አንዱ እኮ ኤግዚስት አላደረገም። ይሄን ተቀራለ። ለምሳሌ ኢየሱስ ክርስቶስ የባህሪው ምሳሌ፣ የአብ የባህሪው ምሳሌ የክብሩ ነጸብራቅ አይባልም? ይባላል። ኢብራሂም ላይ ጎበዝ። አሁን የባህሪው ምሳሌ የክብሩ ነጸብራቅ በሚለው ከአብ እኩል አብ በነበረበት ዘመን ሁሉ የአብ የባህሪው ምሳሌ የአብ የክብሩ ሁሉ መንጸባረቅ ሆኖ ኖረ ማለት አይደለም? በጣም ጥሩ። ስለዚህ ያ የአብ የክብሩ ምሳሌ የአብ መንጸባረቆ ይኖር የነበረው ያ በእግዚአብሔር መልክ ይኖር የነበረው አይደለም የሚለው? በእግዚአብሔር መልክ ይኖር የነበረው እርሱ እግዚአብሔር ነው እያልን ነው። ምን እያልን ነው? በባህሪው ከአብ ጋር እኩል ነው። በእውቀት፣ በፈቃድ፣ በስልጣን፣ በአገዛዝ፣ በመለኮት፣ በባህሪ ይኖር የነበረው የሰው ምሳሌ በሰው ምሳሌ የባሪያን መልክ ይዞ እንደኛ ሰው ሆነ አይደል? አሁን ያ በእግዚአብሔር መልክ ይኖር የነበረው የሚለው ምንድነው የሚያሳየው? ባህሪውን ያሳያል አይደል? ማንነቱን የእግዚአብሔር ባህሪ ነው፣ ነጸብራቁ ነው፣ ክብሩ ነው ሲባል ምን ነው የምታየው? አንዱ ከአንዱ ተለይቶ የኖረበት ዘመን እንደሌለ ታያለህ አይደል? እና ደግሞ አንዱ በአንዱ ሁሉ ሆኖ የኖረበትንም ታያለህ። ምክንያቱም አብ ከወልድ ተለይቶ ስለማይኖር የአብ ቃሉ ይባላል ወልድ አይደል? መንፈስ ቅዱስ ከአብና ከወልድ ተለይቶ ስለማይኖር የእግዚአብሔር መንፈሱ የእግዚአብሔር እስትንፋሱ ይባላል አይደል? በጣም ጥሩ። አሁን ግን ማን ነው ሰው የሆነው ካልኩ መንፈስ ቅዱስ ለኛል? አይ ወልድ ነው የምልህ። ወልድ ሰው በመሆኑ ከአብ ቃልነትና መንፈስ ቅዱስ የወልድ እስትንፋስ ህይወት መሆኑ ይለያል? አይለይም። እሱማ አይለይም። ስለዚህ ክርስቶስ ምን አለ? በምድር እያዩት እኔ በአብ አለው አብን በእኔ አለ አለ አይደል? በምድር እኮ እያዩት ነው። በምድር እያዩት ነው። ከዛ ግን ብሎ መለሰ እኔ በአብ አለው አብን በእኔ አለ። ምን ማለት ይመስላል? አይ እሷን ነው በቃ እንድታብራራልኝ። ስለዚህ እኮ እያብራራን እኮ ነው ኤርሚዬ። እኔ ምን አንተ እኮ እየመለስኩ ነው። አሁን እኮ ጎብዛል እኮ አብ በእኔ አለ። እኔ በአይን እያዩ ያሉት ማንን ነው? ወልድን አይደል? በስጋ ወልድን ነው። ኦኬ። በስጋ እያዩት መልሶ ክርስቶስ ምን አለ? አብ በእኔ አለ እኔም በአብ አለው አለ። ምኑን ነው የሚያሳየው? ወልድ በአብ እንዴት ነው የሚኖረው ስል የአብ ቃሉ ተብሎ አይደለም? አብ ደግሞ በወልድ የወልድ ልቡ ተብሎ መንፈስ ቅዱስ በአብና በወልድ እስትንፋስ ህይወት ተብሎ አይደል? ማለት ነው። ስለዚህ በስጋ መገለጡ ከአብ ቃልነት መንፈስ ቅዱስ ከወልድ ህይወትነት ይለያል?
አይለይም። ኧረ አይለይም። ለምሳሌ ደግሞ አንድ በጥሩ ነገር ላስረዳ ባጭሩ። ነፍስና ስጋ አለ አይደለ? የሰው ማለት ነው። አዎ ስለሰው ነው የማወራው። ነፍስና ስጋ አለ አይደል? አለ። አሁን አንተን የማይክ ነፍስህን ነው የማየው? አረ ስጋዬን ነው እንጂ። ስጋህን ስላየው ነፍስ ተለይታለች እላለሁ? አትለኝም አልልም። አየው፣ ምክንያቱም ነፍስ አዋቂ ናት፣ ተናጋሪ ናት፣ ሕያዊት ናት አይደል? ፐርፌክት። ስለዚህ እግዚአብሔርም በባህሪው ምንድን ነው? አዋቂ ነው፣ ተናጋሪ ነው፣ ሕያው ነው አይደል? ያ ተናጋሪነቱ፣ ያ አዋቂነቱ፣ ያ ሕያውነቱ አብነት፣ ወልድ፣ መንፈስ ቅዱስ ተብሎ የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ትንፋስ ሕይወትነት ተብሎ ተሰጠ አይደል? በዚህም የተነሳ እግዚአብሔር አለ። እግዚአብሔር ተናጋሪ ነው፣ እግዚአብሔር አዋቂ ነው፣ እግዚአብሔር ዘላለማዊ ነው ብለህ አመናል። እውነት ነው። ስለዚህ በተለየ አካሉ የእግዚአብሔር ቃል አካላዊ ቃል ሎጎስ ሰው በመሆኑ ከአብ ቃልነት ከመንፈስ ቅዱስ ቃልነት ከመንፈስ ቅዱስ ደግሞ ከሕይወትና እስትንፋስነት ይለያል በስጋ በመገለጡ አይለኝም። እሱ ላይማ አይደለም ጥያቄ፣ አይለኝም። ስላልተለየ ምን አለ ክርስቶስ? እኔ በአብ አለው። አሁን ጥሩ ምሳሌ ሰጠው። አሁን ትመልስልኛለህ። ወልድ በአብ እኔ አለው ሲል ምን እያለ ነው? ህልው ነኝ እንደማለት ነው። ጎበዝ፣ ህልው ነኝ። ህልውናው የወልድ መቼ ነው የጀመረው? ጥንትም ማለት ጅማሬ ያለው ሲጀምር ጥንትም ነው። ጥንትም ወልድ ምን ነበረ? የአብ ቃሉ ነበር አይደል? የአብ ቃልነቱ ሰው ስለሆነ የአብ ቃልነቱ ጠፍቷል? አልጠፋም። ስለዚህ ህላዊውን ሲናገር አብ በእኔ አለ እኔ በአብ አለው ሲል አሁን ገባህ አይደል? እኔ በአብ አለው ሲል እኔ የአብ ቃሉ ነኝ እያለ ነው አይደል? የእግዚአብሔር ቃሉ ነኝ እያለ ነው አይደል? ኦኬ። ስለዚህ አሁን ለምሳሌ ወልድ ሲናገር ማነው? አብ ሲናገር በወልድ ቃርነት ነው። ለምሳሌ ሲጠመቅ ማነው? ዮርዳኖስ ላይ ሲጠመቅ የምወደው ልጅ ይሄ ነው ሲል አብ በልብነት ወልድ ደግሞ በቃልነት እንደዛ ነገር ነው ወይስ ምንድን ነው? ኦኬ። ቃል ስንል አካላዊ ቃል እያልን ለምሳሌ በመጀመሪያ ቃል ነበረ ሲል ማለት ይመስላል። በመጀመሪያ ቃል ነበር ዮሐንስ ወንጌል ምዕራፍ 1 ቃል ንግግር ነበር ማለት ነው። ድምጽ ነበር ማለት ነው። አይደለም። ምክንያቱም ንግግር ነበርና ድምጽ ነበር ብለህ ከከተትክበት አይመጣም ትርጉሙ። ያው በመጀመሪያ ድምጽ ነበር፣ ድምጽም በእግዚአብሔር ዘንድ ነበር፣ ድምጽም እግዚአብሔር ነበር ይባላል? አይባልም። እሺ። በመጀመሪያ ተስፋ ነበር፣ ተስፋም በእግዚአብሔር ዘንድ ነበር፣ ተስፋም እግዚአብሔር ነበር ይባላል? አይባልም። እሺ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል እግዚአብሔር ነበር የሚለው ምንድነው የሚያሳየን? እኔነትን ያሳየን? ያ ቃል ዝሩ ቃል ንግግር ሳይሆን አካላዊ ቃል እንደሆነ ያሳየን? ኦኬ። ያሳያል ማለት እኔ የሚል ማለት ነው። ጎበዝ፣ እኔነት። ምክንያቱም እግዚአብሔር ነው ያ ቃል ራሱ። አየው፣ ያ ቃል የተባለው ራሱ ማን ነው? ለምሳሌ ያንተ ቃል ሰው ነው ይባላል? አሁን የምትናገረው ቃል ሰው ነው ይባላል? አይባልም። የእግዚአብሔር ቃል ግን እግዚአብሔር ነው ይባላል። ምን ማለት ይመስላል? የእግዚአብሔር ቃል እግዚአብሔር ነው ከተባለ ምን ማለት ይመስላል? ኦኬ። አካል አለው ማለት ነው። ጎበዝ፣ አካላዊ ቃል ይባላል ማለት። ለዚህ ነው አየህ፣ ወልድን በተለየ አካሉ አካላዊ ቃል ነው አለ። አየህ፣ አሁን ሶስት አካል አለ ብላ አይደለም የምናምነው? አብ፣ ወልድ፣ መንፈስ ቅዱስ አይደል? አብ፣ ወልድ፣ መንፈስ ቅዱስ። ወልድ አካላዊ ቃል ነው አለ። አካላዊ ቃል ያለው ምንድነው? እዚህ የዮሐንስ ራዕይ ምዕራፍ 19 ቁጥር 13 ላይ በደም የተረጨ ልብስ ለብሷል፣ ስሙም የእግዚአብሔር ቃል ተብሏል ይላል።
ስለ ክርስቶስ ሲናገር አየው። ስለዚህ ያ በደም የተረጨው ልብስ የለበሰው ያ ቤዛ የሆነው ስሙ ማን ይባላል? ወልደ እግዚአብሔር ወልደ ማርያም ወይም የእግዚአብሔር ቃሉ ይባላል። የእግዚአብሔር ቃሉ ስለሆነ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔር ቃል እግዚአብሔር ነው ብሎ እንዳስቀመጠልን ማለት ነው። አየው። አሁን አስተውል። ኢየሱስ ክርስቶስ እንዲህ አለ፣ ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው አለ። አሁን እቺን ቃል ስማ። አሁን አንዱ በአንዱ ህልው እንደሆነ ላሳይ ፈልጌ ነው። በምድር እያዩት ነው ክርስቶስን። ኦኬ፣ በምድር ክርስቶስን እያዩት ነው። ግን ምን አለ? ከሰማይ ከወረደው ስለራሱ እየነገራቸው ነው። ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም ማለት። ኦኬ፣ ወደ ሰማይ ወጡ እኮ አሉ አይደል? ኤርሚ እነ ሄኖክ አሉ፣ እነ ኤልያስ አሉ አይደል? ግን ከሰማይ ወረዱ ናቸው እነሱ? የወረዱ አይደሉም፣ የወጡ አይደሉም። ጎበዝ። ክርስቶስን ስራው ሲናገር ከሰማይ ወርጃለሁ አለ፣ ወደ ሰማይ ደግሞ እወጣለሁ አለ። መልሶ ግን አለ መሰለህ በሰማይ ደግሞ የሚኖረው አለ። አየው፣ በምድር እያዩት እኮ ነው፣ በሰማይም ግን አለው እያላቸው። አየህ፣ ልክ በሰማይ እርሱ ክርስቶስ ሰው ሲሆን ከአባቱ ከባህሪ አባቱ ከአብ ከባህሪዎቱ ከመንፈስ ቅዱስ በመለኮቱ በስልጣኑ በእውቀቱ በፈቃዱ ተለይቷል። በሰማይ ከስላሴ አካልነቱ አልተለየም። አየህ፣ በምድር በሰው ስጋ ተገልጦ እያዩት ነው፣ በሰማይም ደግሞ እኖራለሁ እያላቸው ነው። አየህ፣ ስለዚህ አብ ከወልድ የተለየበት ዘመን የለም። ወልድ በስጋ ስለተገለጠ አብና መንፈስ ቅዱስ ከወልድ ተለይቶ አያውቁም። ኦኬ፣ ምክንያቱም አንዱ በአንዱ ምን ስለሆነ ህሉ ስለሆነ። ኦኬ፣ አንዱ ያለ አንዱ ኤግዚስት ስለማያደርግ ኤግዚስት ማርጎ ስለማያውቅ፣ ምክንያቱም የአብ ቃሉ ፈጣሪ ነው፣ የአብ እስትንፋሱ ህይወት ሰጪ ነው አይደል? ሁሉን የፈጠረው በልጁ ነው አይደል? ኤርሚዬ አረ ይላል እሱማ ይላል። ሁሉን የፈጠረው በልጁ ነው ማለት ሁሉ የተፈጠረው በቃል ነው ማለት ነው አይደል? አዎ፣ ያ ቃሉ ንግግሩ እያልን ሳይሆን ድምፁ እያልን ሳይሆን ምን እያልን ነው ማለት ነው? አካላዊ። ምክንያቱም ቃሉ ራሱ ምን ስለሆነ ፈጣሪ አድራጊ እግዚአብሔር ስለሆነ በልጁ ፈጠረ ይላል። አየኸው? ስለዚህ ወልድ ከአብ ቃልነት ሰው በመሆኑ አብ አልተለየውም። መንፈስ ቅዱስ ወልድ በተለየ አካሉ ሰው በመሆኑ ከህይወትነት አልተለየውም። እንዲሁም ቅዱስ ገብርኤልን ሲመሰክር ለድንግል ማርያም ሲነግራት ምን አለ መሰለህ? እዚያ ሉቃስ ወንጌል ምዕራፍ 1 ላይ እንዲህ ይላል፣ ወደ እርሷ እንዴት እንደሚሆን ሲናገር እንዲህ ብሎ ይናገራል። ይኸውልህ መልአኩም እንዲህ አላት፣ ይኸው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልን ይጸልልሻል። አየው፣ ደግሞ ከአንቺ የሚወርደው ቅዱስ የእግዚአብሔር ልጅ ይባላል አለ። አስተውል፣ መንፈስ ቅዱስ የእግዚአብሔር መንፈስ ወደ አንቺ ይመጣል አለ። አሁን የእግዚአብሔር መንፈስ ወደ እሷ ሲመጣ መንፈስ ቅዱስ ከአብ ተለይቶ ነው ይመጣው? አይደለም። ደግሞ የልዑል ኃይል ደግሞ የአብ ኃይሉ ደግሞ ይጋርድሻል፣ ያከብርሻል፣ ከፍ ያደርግሻል አለና ደግሞ ከአንቺ ወልዶስ ማን ነው አላት? ደግሞ የእግዚአብሔር ልጅ አላት። አየው። ስለዚህ በስጋ መገለጡ ከአብና በስጋ አብ አልተገለጠ፣ መንፈስ ቅዱስ አልተገለጠ። ለምን? ሶስት አካል ስላለ አይደል? ሶስት ኔባይነት ስላለ አይደል? ሶስት ኔባይነት ስላለ ሶስት ባህሪ ግን የለም፣ ሶስት ፈቃድ ግን የለም፣ ሶስት እውቀት ግን የለም። ኦኬ፣ ሶስት አካል ሲኖር ግን አንዱ በአንዱ ህሉ ሆኖ በምን? በቃልነት በእስትንፋስነትና በህይወትነት። ምክንያቱም አንዱ ለአንዱ እስትንፋስ፣ አንዱ ለአንዱ ህይወት፣ አንዱ ለአንዱ እውቀት፣ አንዱ ለአንዱ ቃል ስለሆነ ተለይቶ አያውቅም። አየህ አይደል? በቃ ስለዚህ በስጋ መገለጡ ወልድን ከአብና ከመንፈስ ቅዱስ አይለየውም ማለት ነው። ኦኬ፣ ስለዚህ በቃ ባጭሩ ለመረዳት በምድር ላይ ክርስቶስ ሲመላለስ ታምራትን ሲያደርግ በመለኮት ባህሪው አብም ወልድም መንፈስ ቅዱስም ነው ማለት ነው። አንዲት ባህሪ ነው ያለችው። አንዲት ስልጣን ነው። ያቺ ስልጣን ያቺ ባህሪ የአብ ናት፣ የወልድ የመንፈስ ቅዱስ ናት። ስለዚህ ታምራትን ሲያደርግ ምናምን አብም ወልድም መንፈስ ቅዱስም ነው ማለት ነው። እንደዛ ነገር አንዲት ስልጣን ወንድም ነው። ይኸውልህ
አሁን አብ ወልድ መንፈስ ቅዱስ ስንል የአካል ሶስትነት፣ የስም ሶስትነት፣ የግብር ሶስትነትን እያወራ ነው ወንድሜ። ስለ ስልጣን፣ ስለ እውቀት፣ ስለ አዳኝነት ካወራ ግን ስለ አንድነት ነው የምታወራው ኤርሚዬ። ይኸውልህ ስለ ሶስትነት ስታወራ አንድነትን እንዳትቀላቅል፣ ስለ አንድነት ስታወራ ሶስትነትን እንዳታመጣ። ኦኬ፣ እኛ ኦርቶዶክሳውያን ጥንቁቆች ነን። ስለ ሶስትነት ስናወራ አንድነትን አንጨ ለምሳሌ ሶስትነት እያወራ ባህሪ አታነሳም። አየኸው? እውቀት፣ ፈቃድ፣ ስልጣን፣ ኃያልነት፣ ገዥነት ሶስትነቱ ሳታነሳ። ለምሳሌ እርምዬ እኔና አብ አንድ ነን ሲል ክርስቶስ እኔና አብ አንድ ነን። እኔና አብ በሚለው ውስጥ ስንት ነው? ይሄ አንድነት ነው ሁለትነት? አሚን አንድነት ነው ወይ ሶስትነት? እኔና አብ እኔና አብ አንድነት ነው እንጂ አንድነት ነው አይደለም ሶስትነት። ምክንያቱም እኔ እያለ ነው እኔ ባይ ስለሆነ እኔ አለ አባቱን ደግሞ አብ ብሎ ጠራ አይደል? ስለዚህ ስለ አካል ሶስትነት ነው እያወራ ያለው ማለት ነው ክርስቶስ አይደል? እኔ ነኝ። ምክንያቱም ወልድ አብ አይደለማ ነው እንዴ? አብ አይደለም። አሁን ኦንሊ ጂሰሶች እነዚህ የኦንሊ ጂሰስ የሚባሉት ጨፍልቀው አብ ወልድ ነው መንፈስ ቅዱስ ይላሉ አይደል? እኛ እንደዚህ አናምንም። እኛ ወልድ አብ አይደለም፣ አብ ወልድ አይደለም። ስለዚህ ክርስቶስ ምን አለ? እኔ ብሎ ራሱን እኔ አለ። አባቴ ብሎ ደግሞ አብን አባቴ ብሎ ጠራው አይደል? ለምሳሌ ሲጠመቅ ክርስቶስ ከሰማይ ሆኖ አብ የምወደው ልጄ ይሄ ነው አለ አይደል? ከሰማይ ሆኖ አብ የተናገረው ወልድ ነው እንዴ? አብ አይደለም? አብ ነው እንጂ። በጣም ጥሩ። እኔና አብ ሲል የአካል ሶስትነት፣ የስም ሶስትነት፣ የግብር ሶስትነት የሚያሳይ አይደል? አንድ ነን ሲልስ ምን እንደሚያሳየው? እኔና አብ ብሎ ሶስትነትን አየ። አንድ ነን ሲልስ በመለኮት ወይም ሉነኝ ማለት ነው። በመለኮት፣ በአገዛዝ፣ በባህሪ፣ በእውቀት፣ በፈቃድ አንድ። ምክንያቱም አንዲት ባህሪ ስላለች 830 ሰው አለ አይደል? እዚህ ኤርሚ አላ በምንነት 833 ነው ወይስ አንድ ነን? በኔቸር፣ በኤሰንስ፣ በባህሪ፣ በምንነት ስንት ነን? አንድ ነን። በማለት ሰው በመሆን እንደሆነ እኮ አንድ። ጎበዝ፣ አንድ ነን። በማንነት ስንት ነን? እኔ ባይነት ነው ማነካክ፣ እኔ ባይነት ነው አይደል? ኦኬ፣ እንደዛ ከሆነ ያያሉ ማለት ነው። እግዚአብሔር በምንነቱ አንድ ነው። which is በኤሰንሱ በኔቸሩ አንድ ነው አይደል? ይሄ ምንነት ነው። በማንነቱ ግን አብ ወልድ አይደለም፣ ወልድ አብ አይደለም። አብ እኔ ባይ ነው፣ ወልድ ነው፣ መንፈስ ቅዱስ እኔ ባይ ነው። እኔ ባይ በመሆኑ ግን ወልድ ከአብ ይለያል? አይለይም። ምክንያቱም አንዱ ባሉ ስለሆነ ህሉ ስለሆነ ማለት ነው። አንዱ ለአንዱ ቃል ነው፣ አንዱ ለአንዱ እስትንፋስ ነው፣ ህይወት ነው። አንዱ ለአንዱ ደግሞ እውቀት ጥበብ ነው ማለት ነው። ኦኬ ገባኝ። በቃ ቴንኪዩ መዝሙሬ፣ በጣም ነው የማመሰግነው። አድናቂ ነኝ ባይዘ፣ በጣም ነው የማመሰግነው። ከልብ ነው የማመሰግነው እግዚአብሔር። እሺ እግዚአብሔር ያበርታውላችንም። እሺ ሜቢ አቡሼ የምጨምረለት ነገር አለ? አይ ምንም የሚጨምርለት ነገር የለም። ግልጽ ትምህርት ስለሆነ እሺ ይበቃዋል ወይ? እሺ የሚበርታ እግዚአብሔር ካንተ ጋር ይሁን። ነገረ ስላሴ ነው በደንብ በተለይ ኦርቶዶክሳዊ ቤተክርስቲያናችን በደንብ አድርጋ ታስቀምጣለች። በጣም እድለኛ ነው ኦርቶዶክስ በመሆን እንዲሁም በተለይ ስላሴ ለመረዳትና ትምህርቶች አሉ። በውስጥ እንዲሁ ልክልሃለሁ። እሺ ፎሎ አድርጌሃለሁ ሲጀመርም እና ቴሌግራም ላይም አለውኝ። እየተማርኩኝ ነው ደግሞ ስላሴ። መልካም ቴንኪው በጣም እሺ። በርታ እግዚአብሔር ካንተ ጋር ይሁን። እሺ እያጠቃልን እመጣለን። እንግዲህ እኔም ልጨርስ ነው። አንድ 15 ደቂቃ ነው ያለኝ። እዚህ ያሉትን እንቀበልና እንጨርሳለን ማለት ነው። እሺ አቡ አዩብ። አሉ ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ማንም በልኬት ቤተ እምነት ነህ? እኔ ሙስሊም ነኝ። ሙስሊም ነህ? ነበር መጠየቅ የሚቻል ከሆነ? አዎ። ኦኬ እሺ ጥያቄ ትቀበላለህ? እኔ ብጠይቅህ? ምክንያቱም ሙስሊም ከማ በጣም ደስ ይለኛል። ጥያቄ በአላህ ምንነቱና ማንነቱን በጣም ብዙ ጥያቄ በሱ ላይ ጥያቄ ነበረኝ እና ያን ለመለስ ፈቃደኛ ነህ? አሁን
እኔ እስካሁን ድረስ ቁጭ ብዬ የጠበቅኩትኝ እኔ ፈቃድን ብቻ ነው የምጠይቃቸው ጥያቄዎች ስላሉ ነው። ፈቃድን ለመጠየቅ ብቻ ነው ወንድሜ። የአላህን ምንነትና እኔ ፈቃደኛ አለው። ለምን ነው ፈቃደኛ አልሆንከው? ስለማታውቅ ነው ወይስ ምንድን ነው? እኔ ዘርዝሬ ማስረዳት ብቃት የለኝም። ለዛ ነው እኮ ገባኝ። አልተማርክም ነው? ስለማታውቀው ነው ወይስ ምንድን ነው? ምን አልከኝ? ስለማታውቀው ነው? ስላልተማርከው ነው ወይስ ምንድን ነው? የአላህን ምንነትና ማንነት እኔ ይሄን ለማስረዳት አቅሙ የለኝም ነው። ስለማላውቅ ምናምን ሳይሆን በአሁኑ ሰዓት እኔ አቅሙ የለኝም ለማለት ፈልጌ ነው። ለምሳሌ እንደዚህ አልኩ አቦ ወንድሜ። ብዙ ጊዜ ሙስሊሞች የክርስትናን ትምህርት በደንብ አድርጎ ያስረዳሉ። የሚገርም ነገር በጣም ያስረዳሉ። ስለ ስላሴ ያወራሉ። በዚህ ገብቶስ ክርስቶስ እንዲህ ብለው በጣም የራሳቸውን ትንታኔ ያስቀምጣሉ። ስለ ራሳቸው ግን ተንትኑ ስትላቸው ግን ስለሚያመልኩት አምላክ ተንትኑ አውሩ ስትላቸው ግን ዩዥዋሊ እንዳንተ አይነት ነው ይሰጣሉ። እኔ ዝግጁ አይደለሁም፣ እኔ በቂ አይደለሁም፣ እኔ እና በጣም ግራ ስለሚገባኝ ነው። የክርስትናን ትምህርት እንደዚህ አድርጎ ማስረዳት የቻለ ሰው ያው ትክክል ባያስረዱም ግን ይሄን ጊዜ ወስዳችሁ ክርስትናው እንደዚህ መናገር ከቻላችሁ የራስን እምነት ሲሆንማ ምንኛ እንዴት አትናገረውም? አሁን ቅድም አይተናል። አቡ ከቅድም ጀምሮ ጥያቄ ስንጠይቅ የራሳችንን እምነት በደንብ ነው የምናስረዳው፣ በደንብ ምክንያቱም የሆነ ሰባኪ ስለሆንን አይደለም፣ የእኔን እምነት ስለማውቀው የማመልከውን ነገር ከዛ አንጻር ነው። ጠይቀኝ፣ ችግር የለውም እንመልስላለን። ጠይቅ። እኔ ጥያቄ ወጣ ያለ ጥያቄ ነው። አንድ ኦርቶዶክስ እምነት ተከታይ ሙስሊም እምነት ተከታይ ማግባት ይችላል? አይችልም። ኦኬ እሺ። እነዚህ ሰዎች ባለማወቅ አብረው ኖሩ፣ ልጆች ወለዱ። ባለማወቅ የሚለውን ዲፋይን አድርገው። ምን ማለት ነው ባለማወቅ? ባለማወቅ ማለት በቃ ተሳስተው ገብተውበታል። ተሳስተው ማለት አልገባኝም። ወይ እሱ ሙስሊም አረጋታለሁ ብሎ አስበዋል፣ ወይ እሷ ኦርቶዶክስ አረጋዋለሁ ብላ አስባ ገቡበት። ተሳስተው አይደለም እንዴት ነው ሰዎች መኖር የሚችሉት? ተሳስተዋት ማለት ታዲያ አቡዬ ወንድሜ ሆን ብለው ነው የገቡት እኮ። እሺ ሆን ብለው ገቡበት። እሺ ኦኬ እሺ ሆን ብለው ገቡ። ጥሩ። ከዛስ? እና ከዛ በኋላ ደግሞ እነዚህ ሰዎች በምን አይነት ሁኔታ ነው ሊጋቡ የሚችሉት? ሊጋቡ የሚችሉት ማለት በክርስትናው ቃል ኪዳን ሊያስሩ የሚችሉበት እኮ። የት ሄደው? ማዘጋጃ ቤት ሄደው ነው የምትለኝ? መስጊድ ሄደው ነው የምትለኝ? ቤተክርስቲያን የት ነው የምትለኝ? አይደለም እኔ ማዘጋጃ ቤት ምናምን መስጊድ ምናምን ሳይሆን እንዴት ነው ሊጋቡ የሚችሉት በክርስትና አስተምሮት እኮ። ስለዚህ ወደ ክርስትና መጥተው ቢጋቡ ነው የምትለኝ አይደል? እሱ ክርስቲያን አልሆነም ለምሳሌ እኮ ገባኝ። ግን ወደ ክርስትና ወደ ቤተ እሱም በሃይማኖቱ ነው እሷም በሃይማኖቷ ነው። ገባኝ እኮ ወንድሜ። እነዚህ ሰዎች እሷም በሃይማኖት አንቺም በሃይማኖትሽ አይጠበንም ቤት የሚለው ቴዲ አፍሮ ዘፈን ይወዳሉ ማለት ነው። እነዚህ ሰዎች ወደ ቤተክርስቲያን መጥተው ትዳር ቢፈጽሙ እንዴት ነው አይደለ ሀሳብ? ተቀባይነት አላቸው? በጣም ጥሩ። የላቸውም። ምክንያቱም ይኸውልህ በቤተክርስቲያናችን አስተምህሮ ለምሳሌ እኔ አግብቻለሁ በቅርቡ ሳገባ እኔ ኦርቶዶክሳዊ ሚስት ነው ያገባሁት። ምክንያቱም ቅዳሴ ይቀደሳል፣ ቁርባን ይቆርባሉ። እንደዚህ ከሚስጥራት ከነገረ ድነት ጋር የተያያዙ የሚፈጸሙ ነገሮች አሉ። ይሄ ደግሞ የሚደረገው ላመኑ ሰዎች ነው የሚደረገው። ላመኑ ለተረዱ አምኛለሁ ላሉ። ስለዚህ እነዚህ ሰዎች በቤተ ክርስቲያን መጥተው ጋብቻ መፈጸም አይችሉም። ምክንያቱም በቤተ ክርስቲያን እንደዚህ አይነት ጋብቻ የለም። በማዘጋጃ ቤት እንደዚህ ያደርጋሉ። እሱ አይመለከተንም። ወደ ቤተክርስቲያን ከመጣ ግን ቤተክርስቲያን አንተን የምጠይቅ ጥያቄ አለ። አንደኛ ከጋብቻው በፊት የቀኖና ጊዜ የሚባል አለ። የቀኖና ጊዜ ማለት መሰለህ ንስሐ የምትገባበት፣ ስለ ጋብቻ የምትማርበት፣ ኦርቶዶክሳዊ ቤተክርስቲያናዊ ጋብቻን ክርስቲያኖች እንዴት መፈጸም እንዳለባቸው የሚማሩበት፣ በጋብቻ ውስጥ የሚገኘውን ጸጋ እግዚአብሔር፣ ስለ ቅዱስ ጋብቻ፣ ስለ ክቡር ስጋው፣ ስለ ክቡር ደሙ፣ ስለ እነዚህ ሁሉ ስለ ቅዱስ ጋብቻ ትማራለህ። ይሄን ሳትማር ወደ ጋብቻ አትመጣም። ይሄን ደግሞ የሚማሩ ሰዎች አምኛለሁ፣ ክርስትናን ተረድቻለሁ፣ እኔ ክርስቲያን ነኝ ያሉ ናቸው እንጂ የተለያየ ቤተ እምነት ያላቸው ሰዎች ኦርቶዶክሳዊ ጋብቻ አይፈጽሙም። ክልክል ነው። እሺ አሁን እነዚህ ሰዎች ገብቶኛል አልከው። እነዚህ ሰዎች እሺ በማዘጋጃ ተጋቡ እንበል፣ በፈጣሪ ዘንድ ተቀባይነት አለው ቃል ኪዳናቸው ወይስ የለውም? እሺ በማዘጋጃ ቤት ባጭሩ ልንገርህ። በማዘጋጃ ቤት የሚደረጉት ጋብቻዎች ቅዱስ ጋብቻ አይባሉ። ባጭሩ እኛ ጋብቻ አለ፣ ቅዱስ ጋብቻ ደግሞ አለ።
ጋብቻ የምትለው በየመንደሩ በየሰፈሩ ባጭሩ እኛ ጋብቻ አለ፣ ቅዱስ ጋብቻ ደግሞ አለ። ጋብቻ የምትለው በየመንደሩ በየሰፈሩ በየማዘጋጃ ቤቱ በተለያየ መንገድ ተቀምጧል። እሱ በቃ ለዓለም እንደሚጠራው ጋብቻ ነው። ቅዱስ ጋብቻ ግን ይባላል። ቅዱስ ጋብቻ ማለት መሰለ ቅዱስ የሚያሰኘው በመንፈሳዊ ስነ ስርዓት፣ በጸሎት፣ በዝማሬ፣ በቁርባን፣ በቤተክርስቲያን የሚደረግ ስለሆነ ይሄ ቅዱስ ጋብቻ ይባላል። ስለዚህ በማዘጋጃ ቤት የሚደረገው ቅዱስ ጋብቻ አይባልም፣ ቤተክርስቲያናዊ ጋብቻም አይባልም። ግን ይሁን ለምን አለ መሰለ ለምሳሌ ሰዎች በማዘጋጃ ቤት ተጋቡ። ከዛ ከሆነ ጊዜ በኋላ ግን ይሄ ነገር ትክክል አይደለም ተማሩ፣ ስለ ቅዱስ ጋብቻ ትምህርት ተማሩ። ይሄ ነገር ትክክል አይደለም፣ ስለዚህ ጋብቻችን እናስባርክ፣ ቅዱስ እናድርገው ካሉ ወደ ቤተክርስቲያን መጥተው ቁርባን ተቀብለው ጋብቻቸውን ቅዱስ አድርገው የተባረከ ትዳር አድርገው እግዚአብሔር ደስ የሚሰኝበት አድርገው ህይወታቸውን ማስባረክ ይችላሉ። በማዘጋጃ ቤት የሚደረገው ትዳር ግን ቅዱስ ጋብቻ አይባልም። ኦኬ፣ አሁን ገብቶኛል። ቅዱስ ጋብቻ አይባልም፣ ግን ቅዱስ ጋብቻ ባይሆንም ግን ትክክለኛ የጋብቻ አፈጻጸም ነው ተብሎ ይታመናል። ቅዱስ ጋብቻ ነው ለእኛ ትክክል ባጭሩ ወንድሜ። ምክንያቱም የምታወራኝ ስለ ቤተክርስቲያን ነው የምታወራኝ። ይኸውልህ አቦ ወንድሜ ስማኝ፣ ስለ ቤተክርስቲያን ስታወራኝ ቤተክርስቲያን የራሷ የሆነ ጋብቻ አላት። ተክሊል ተብሎ ቅዱስ ጋብቻ ተብሎ ሚስጥረ ተክሊል ተብሎ የሰርግ ጋብቻ ለልጆች ያዘጋጀችው መንፈሳዊ የሆነ ቅዱስ የሆነ ጋብቻ አለ። በውጭ የማታገኘው በመዘጋጃ ቤት የማታገኘው የማይደረግ በቤተክርስቲያን ብቻ የሚፈጸም። ኦኬ፣ ለምሳሌ አሁን የክርስቲያን ልጅ ይጠመቃል አይደለ ወንድሜ አቡ? ትክክል። ማዘጋጃ ቤት ነው የሚጠመቀው አይደለም? አይደለም። ኦኬ፣ ማዘጋጃ ቤት ሄደው እንደፈለጉ አውስ ነክሮ ሊያወጡት ይችላሉ። ጥምቀት ወይም ቅዱስ ጥምቀት ግን አይባልም። አየህ፣ በቤተክርስቲያን ግን የሚደረገው በቅጥሯ በውስጧ የሚደረገው ነገሮች ሁሉ ቅዱስ ሚስጥር ተብለው ይገለጻሉ። ያ የሚደረገው በቤተክርስቲያንና በአባቶች ብቻ ነው። ከዛ ውጭ ያለው ቅዱስ ተብሎ አይታወቅም። ኦኬ፣ እሺ። አሁን ቀጣዩ ምን እንደሆነ ታውቃለህ? እሺ፣ አይበለውና እነዚህ እና ምንጫቸው መጨረሻቸው የእነዚህ ሰዎች የተጋቡ አብረው የሚኖሩ ሰዎች በቤተክርስቲያን አካሄድ በቃ እነዚህ ሰዎች ጋብቻ አይፈቀድም፣ ስለዚህ መለያየት አለባቸው ነው። ኦኬ፣ አላልኩም። ብቻ ከፈለጉ እኔ አላልኩም። ያልኩት ምን መሰለህ? እሺ፣ ንገረኝ። እሺ፣ ግልጽ እንድታደርግልኝ እኮ ነው የገባሁት። ችግር የለውም፣ እነግርህ ነው። እኛ ጋር ጋብቻ የወሲብ ጉዳይ አይደለም፣ የአልጋ ጉዳይ ብቻ አይደለም። ጋብቻ ዝም ብሎ መተኛት አይደለም። በቃ በገቢ አልጋ ውስጥ ናግባ አይደለም። ጋብቻ ለእኛ ቅዱስ ነው ያለው። ለመሰለ የጋብቻው ራሱ ዓላማ እግዚአብሔርን ለማክበር፣ ለቅድስና፣ ዘር ለመተካት፣ ከዝሙት ለመጠበቅ የተባለ ጋብቻው ራሱ በክርስትና እይታ በቤተክርስቲያናችን ዓላማ አለው። ገባ? ዝም ብሎ ለመተኛት አይደለም። ዝም ብሎ ለመላላስ ለመሳሰብ አይደለም። ኦኬ፣ አንድ ይሄን ያዝል። ታዲያ እነዚህ በተለያየ ቤተ እምነት ውስጥ ያሉ ሰዎች ወደ ቤተክርስቲያን ጋብቻችን እናድርግ ቢሉ ምንድነው ማድረግ ያለባቸው? ለምሳሌ ሚስት ወይም ባል ከሆኑ ወደ ቤተክርስቲያን መጥተው የክርስትናን ትምህርት እንዲማሩ ይደረጋል። ምክንያቱም ቤተክርስቲያን የፍቺ ጸሎት የላትም። ሰዎች እንዲለያዩ አትፈልግም። ሰዎች ግን አንድ እንዲሆኑ ትፈልጋለች። ለምሳሌ የቅዱስ ጋብቻ ሰዎች አንድ የሚሆኑበት ጸሎት አለ፣ ግን ሰዎች የሚለያዩበት ግን ጸሎት የለንም። ምክንያቱም ፍቺ በጣም በእግዚአብሔር ዘንድ የተጠየፈ እግዚአብሔር የሚጠላው ነገር ነው። ቤተክርስቲያንም የፍቺ ጸሎት የላትም። ይልቁንም ግን ምን አላት? የተለያየ ቤተ እምነት ያላቸው ሰዎች ቢመጡ አስተምራ፣ መክራ፣ ወንጌልን ሰብካ ያ ያላመነውን ሰው እንዲያምን ታደርጓለች። ሚስትም ሆነ ባል ወይም ሚስት ይዘው መጥተው እንዲማሩ፣ ክርስትናው እንዲረዱ፣ ኦኬ፣ ክርስትናውን ጠንቀው እንዲያውቁ፣ የጋብቻውን ዓላማ እንዲያውቁና ወደ ክርስትናው የተጠምቆ ጋብቻ እንዲፈጽሙ ይሄን ሁሉ ታመቻቻለች። ሰዎች ግን አልፈልግም ካሉ በነፃ ፈቃዳቸው አትገባም። ለምሳሌ ሚስቴ ልበል፣ ሙስሊም ናት ልበል፣ ወይም እጮኛዬ ሙስሊም ናት ልበል። እጮኛዬን መጥቼ እጠይቃታለሁ። ይኸውልሽ እኔ ወደ ቤተክርስቲያን ክርስቲያን እንድትሆኝ ይፈልጋለሁ። በደንብ ስማኝ፣ ክርስቲያን እንድትሆኝ ይፈልጋለሁ። ምክንያቱም እኔ ክርስቲያን ነኝ፣ እምነቴን ጠንቅቄ አውቃለሁ። ስለዚህ ቤቴ እንዲባረክ፣ ትዳራችን እንዲባረክ ክርስቲያን እንድትሆኝ ይፈልጋለሁ እላታለሁ። ምንድን ነው ታዲያ መፍትሄው ካለችኝ፣ ቁጭ ብሎ ማስተማር ነው። ኦኬ፣ ቁጭ ብሎ ዝም ብሎ ይሄ እወድሻለሁ እኮ በቃ ምናምን ሳይሆን ቁጭ ብሎ ማስተማር በደንብ በኋላ ላይ ዋጋ ስለሚያስከፍል
ዛሬውኑ ሶስተር ብሎ መማር አባ እንደ ሚውት አድርግና ስማኝ የሚጮህ ነገር አለ። ስለዚህ ቤተክርስቲያን ይሄን ታመቻችላቸዋለች። ቀን ከሊት መጥተው እንዲማሩ ታደርጋለች። እነዚህ ሰዎች ግን አይ መማርም አንፈልግም፣ አይ እኔ እንደፈለግን ልዩነታችንን ይዘን አይጠበንም ቤቴ ሃይማኖትሽ ሃይማኖቴ የተባለን የቴዲ አፍሮን ዘፈን እየሰማን ራሳችንን እናታላለን ካሉ በዚህ ውስጥ እንኳን ቤተክርስቲያን አይደለችም እግዚአብሔር በእነሱ ፈቃድ አይገባም። ኦኬ በጣም ብዙ ዋጋ ግን ያስከፍላቸዋል። በጣም ብዙ ዋጋ። ትዳራቸው ላይ ጭቅጭቅ ይበዛዋል። ትዳራቸው ላይ ጸጋ እግዚአብሔር የለም። ትዳራቸው ላይ ልጅ ሲወለድ አንዱ ወደ ቤተክርስቲያን ሊጎትት አንዱ ወደ መስጊድ ሊጎትት እያለ ትዳራቸው ላይ ሰላም ያጣሉ። ወይ ጠቅሎ ወደ እስልምና መሄድ አለበት፣ ወደ ጠቅሎ ወደ ክርስትና መሄድ አለበት። አሁን አስተውል ወንድሜ። ለምሳሌ አቡ አንተ ሙስሊም ነህ። የክርስቲያን ሴት ማግባት ይፈቀድልሃል አይደል? ኦኬ ለምን ነው የሚፈቀድልህ? የሚፈቀድልኝ ከሴት ይልቅ ወንድ ልጅ ያህን ነገር የማድረግ የማስቀየር ብቃት አለው ብሎ ስለሚታመን እኔ እንደማውቀው ከሆነ ተሳስቼም ሊሆን ይችላል፣ ግን የማውቀው ነው የምነግርህ። አየህ አሁን ምን አልከኝ? ማስቀየር አልከኝ። ምንም ማስቀየር? ሃይማኖት። አዎ አየው፣ ሃይማኖት ታስቀይራታለህ። አየው በምን ምክንያት ነው ማስቀይራት የሚለውን ነገር ብለኛ። ቆይ ይኸውልህ፣ አየው ሃይማኖት ታስቀይራታለህ። ሃይማኖቷን አልቀይርም ብላ ከአንተ ጋር አግብታ ወልዳ መኖር ትችላለች። እሷም ቤተክርስቲያን እየሄደች እንደፈለገች አችልም። መጀመሪያም እኮ አግብቻት ነው እንጂ እዛ ነገር ውስጥ ምገባው እኮ ሳላገባ ቀለበት ሳላስርላት ራሱ አይቻልም። አልፈልግም ብትልስ? አልፈልግም ካለችኝማ በቃ አልፈልግም። ማትቀይር ከሆነማ አልቀመጥም፣ እንለያያለን። በቃ ጥሩ። ስለዚህ በዚሁ መልኩ አስበው። እኛ ጋር ደግሞ ጭራሹኑ እስከነጭራሹ አይ በቃ ላሳምናት እችላለሁ። ምክንያቱም አብሮ መተኛት ራሱ በእኛ የተከለከለ ነው። ባጭሩ ከሙስሊም ጋር እኛ ጋርም የተከለከለ ነው። አብሮ መተኛትም የተከለከለ ነው እኮ። አንዴ ስማኝ። ከሙስሊም ጋር ሚስት አድርጎ እንኳን ከሙስሊም ጋር አይደለም ከሌላ በእምነት ከማይመስለን ሰው ጋር በጋብቻ ተጣምሮ አብሮ ነፍስና ስጋ ማዋሃዱ አይቻልም። መጽሐፍ ቅዱስ እንደሚለው ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው የሚለው። የክርስቲያኖች ጋብቻ ኦኬ፣ የክርስቲያኖች ጋብቻ ንጹህ ነው፣ መኝታቸው ንጹህ ነው የሚለው። ከዛ ውጭ የሆነ ግን መኝታው ዝሙት ነው፣ እርኩሰት ነው፣ ምንዝርና ነው። እነዚህ ሰዎች ወደ ክርስትናው ንስሐ ገብተው ሊስተካከሉ ይገባል። ይሄ ነው ሀሳቡ። እኛ ጋም እንደዛ ነው፣ አይቻልም። ግን አሁን እኔ ጠቅለል አድርግልህና እሺ እነዚህ ልጆችስ አሁን አያምጣውና ቢሞቱ የት ነው የሚቀበሩት? አልገባኝም። አሁን እነዚህ የተወለዱ ልጆች ቢሞቱ የት ነው የሚቀበሩት? እስልምና በክርስትና አስተምሮት ቤተክርስቲያን ሊቀበሉ ይችላል? አልገባኝም። ጥያቄ ገብተዋል? ተጠምቀዋል? አልተጠመቁም። እሺ ሙስሊም ሆነዋል? እነዚህ ልጆች አልተጠመቁም። ሙስሊም ሆነዋል ነው ያልኩህ። ሙስሊምም አይደሉም ክርስቲያኑም አይደሉም፣ አልተረጋገጡም። በእስልምና አስተምሮ እኮ አንድ ልጅ ሲወለድ እኮ ሙስሊም ነው ብለኛል። አሁን እኮ ጠየቀኝ እኮ ተጠምቋል አልከኝ። አልተጠመቁም ካልኩ እኮ ገባኝ። ሙስሊም ነው እያልከኝ ነው ወይ? አቡ ቆይ ስማኝ፣ ሙስሊም ነው እያልከኝ ነው አይደል? ምክንያቱም በእስልምናው አንድ ሰው ሲወለድ ሙስሊም ነው ብላችሁ የምታስቡት አይደል? ትክክል አይደል? አዎ ትክክል። ስለዚህ ልጁ ሙስሊም ነው? አዎ እሺ፣ ልጁ ሙስሊም ነው አልክ አይደል? እሺ እናንተ ጋር ይቀበራል? አዎ ሙስሊም ስለሆነ ይቀበራል። ከክርስቲያን ሚስት የወለድከው? ቅድም እኮ እስከነጭራሹ ከክርስቲያን ሚስት ጋር እኮ አንወልድም፣ ከክርስቲያን ሚስት ጋር እስከነጭራሹ አንተኛም እኮ ብለኝ ነበረ። ሳናገን ትንሳነን ኒካ ሳታስር መተኛት አትችልም። ግን ኒካ አስረህ ሳተኛ ታዲያ መውለድ ትችላለህ። ትዳርም ኒካ የምታስርላት ክርስቲያኑን አይደል? ኒካ አሰርኩላት ያልከኝ ትክክል እኮ። ስለዚህ ክርስቲያኑን እኮ ነው ኒካ እንትን የጋብቻ ግንኙነት ያደረከው። ትክክል። ግን ኒካ አስሬያለሁ በሸሪያው፣ በትክክለኛ በሸሪያው በህጉ መሰረት ኒካ አስሬያለሁ። ኖ እሷ ክርስቲያን ናት። ቅድም እኮ ክርስቲያን ሳትሆን ነው ኒካ ማሰር የፈቀደው እኮ ብለኝ ነበር። አዎ ከኔም እኮ እያልኩ እኮ ነው። ክርስቲያን ነች
ኒካ ማሰር ይፈቀዳል። እሷ ፈቃደኛ ከሆነች ኒካ ማሰር ይፈቀዳል። ከሷ የሚወለደው የክርስቲያን ልጅ የት ነው የሚወለደው? የት ነው የሚቀበረው? በእናንተ በእኛሞ መስጊድ ነው የሚቀበረው። በእስልምና ሃይማኖት ነው የሚቀበረው። ተሰግዶበት ይቀበራል። በእስልምና ሃይማኖት የሚቀበረው? ኦኬ ጥሩ። ስለዚህ የክርስቲያን ልጅ ሙስሊም ጋር ይቀበራል ማለት ነው። የክርስቲያን ልጅ ሙስሊሞች ጋር ይቀበራል። የአንድ አባትየው ሙስሊም ነው። አባትየው ሙስሊም ነው፣ እሱም ሙስሊም ነው ብሎ ስለሚያምን ይቀበራል። የሴቷ እምነት አይቆጠርም። አሁን መዝሙር ወደ እኔ አታምጣው። እኔ እኮ ያንተን ግልጽ እንድታደርግልኝ እኮ ነው። ያንተን እንዳውቀው ፈልጌ ነው እኔ። ምክንያቱም የኔን ስጠይቀኝ እኮ ያንተንም ስታንድ ማወቅ ፈልጌ ነው። የኔን እኮ ነገርኩህ እኮ። ኦኬ አልነገርከኝም። የልጅቷ ሃይማኖቷ እምነቷ አይቆጠርም ወይስ ይቆጠራል? የሴቷ ይቆጠራል። መጀመሪያው ተቆጥሮ እኮ ነው የተቆጠረማ። የካፊር ልጅ ነው ያገባ የወለደችው እኮ ካፊር እኮ ናት እሷ በእናንተ። እሱ በካፊርነቱ ያ ሰውዬ ያደረገው ነገር ይጠይቅበታል እንጂ ልጆቹ ላይ የሚደርሰው ነገር ምንም ነገር የለም ማለት። በእስልምናው እንደዛ አይደለም ወንድሜ። ማን ነው እንደዛ ያለው? እስቲ ምኑ ነው እንደዛ አይደለም ማለት? በእስልምናው እኔ ነኝ እንጂ የምጠየቅበት። በእስልምናው የእኛና በአንድ ሰው ኃጢአት ሌላው አይጠየቅም። እሱን አታውቅም እንዴ እንደሚጠየቅ? በአንድ ሰው አይጠየቅም። ላሳይሃ። እኔ ሰምቼም አላውቅም። አይጠየቅም። በራሴ በሰራሁት ኃጢአት ራሴ እጠየቃለሁ እንጂ ማንም በሰራው ማንም አይጠየቅም። ላሳይህ እኮ አንተ አሳየኝ። እንዲሁም ጭራሽ እኮ እኛ ነን እኮ የእናንተን ኃጢአት የምንሸከመው። እሱ አውቀዋለሁ። አሁን አዲሱ ልትነግረኝ ነው። አውቀዋለሁ። ታዲያ ለምንድን ነው መጨረሻ ላይ ይሁዳዎቹ ምናምን እንደዚህ ይገባሉ የሚለውን ነገር ነው። አዲስ የእናንተን ኃጢአት ለምንድን ነው የምንሸከመው? ንገረኝ። ማንም አይሸከምም። ላሳይህ። ጥሩ አሁን አውቀዋለሁ ብለኝ ደግሞ አሁን መልሰህ ደግሞ ማንም አይሸከም ትለኛለህ እንዴ? እያልኩ እኮ ነው። አሁንም ወደፊትም እልሃለሁ እስልምና አንድ ሰው የሌላ ሰውን ኃጢአት አይሸከምም። ላሳይህ ነው። ቆይ እሺ፣ ላሳይህ ነው። እሺ አንዴ ላውጣውና አዲሱን እሺ ፍሊፕ እሺ የቡኻሪ አዲስ ነው። እሺ ማሳየህ እሷ ምስልምና ላይ ካወራሁ ስንት ጊዜ አንተ መታውን ዛሬ አስታወስከኝ። ምን ሆናል አንተ ግን? በጣም አሪፍ ነው ያደረኩት። አንድ ሰው ኮሜንት ሲጽፍልህ ነበር፣ እንደዚህ ታስተምር ነበር፣ ቀጥልበት ሲል ነበር። በዛውም ለሰውየውም ይሆናል። እሺ አይ ቅድም ሳነብ ነበር አንድ ኮሜንት። ጠፋ እያለ ጠፋ እያለ እስልምና ስታስተምር ነበር፣ አሪፍ ነበር ምናምን ሲል ለሱ ኦኬ እሺ ስንት ላይ መሰል ያለው ሰሂህ ሙስሊም ነው ቡኻሪ ላይ ነው ያለው። ከዛ ትፈታልኛለህ እንግዲህ አንተ አይደለም ብለሃል። እሺ ይኸው እናገኘት on the day of resurrection narrated Ibn Abbas without on the day of resurrection እሺ ይኸው እናገኘት። ኦኬ ይኸው ሰሂህ ሙስሊም 2767 ዲ እና
2767 ኤ ላይ አለ። እሱንም አሳያለሁ። ምን ይላል? አቡ ቡርዳ እንደዘገበው ይልና there would come people amongst the Muslims on the day of resurrection with as a heavy sins as a mountain. እንደ ተራራ የከበደ ኃጢአት ይዘው ሙስሊሞች ይመጣሉ። and Allah would forgive them. አላህ ይቅር ይላቸዋል። and he would place in their stead the Jews and the Christians. አይሁዶችና ክርስቲያኖችን ደግሞ በእነሱ ቦታ ደግሞ ይተካቸዋል ይላል። ኦኬ እሺ፣ ወደ ላይ ደግሞ ላሳየ። ኦልራይት፣ እዚህ ጋር ደግሞ ይላል መሰለ ያው no Muslim would die but Allah would admit in his stead of a Jew and a Christian in a hellfire. ማንም ሙስሊም አይሞትም፣ በሱ ፋንታ ክርስቲያኖችና አይሁዶችን አላህ ወደ ጀሃነም ይከታ ይላል። 2767 ደግሞ 2766 ላይ ሰሂህ ሙስሊም 2767 ላይ ነው when it will be the day of resurrection የቂያማ ቀለት Allah would deliver to every Muslims and Jew ለእያንዳንዱ ሙስሊምና አይሁዶች ዲሊቨር ምን ያደርጋል? ለእያንዳንዱ ሙስሊም አይሁድና ክርስቲያን a Jew and a Christian and says this is your rescue from hellfire. አየው እንዲያውም ምንድነው የሚለው? አረብኛ ትችላለህ እንዴ? አረብኛ አልችልም። ኦኬ this is your rescue from hellfire ማለት ነው። ለእያንዳንዱ ሙስሊም አንድ አይሁድና አንድ ክርስቲያን ይመጣለታል። ከዛ በኋላ አላህ ምን ይላቸዋል ሙስሊሞቹን? this is your rescue from hellfire ማለት ነው። አሎ የሰማሁህ ነው። this is your rescue from hellfire ማለት ነው። ተርጉምልኝ፣ እኔ አልችልም። አራተው እሺ፣ ከሲኦል ማምለጫ ቤዛችሁ እነዚህ ናችሁ ነው የሚለው። ለሙስሊሞች ከሲኦል ከእሳት ማምለጫ ቤዛ ወይም መስዋዕት ወይ ፊዳ የሚሆኑት ክርስቲያኖችና አይሁዶች ናቸው ነው የሚለው። ስለዚህ አንድ ኃጢአት ከአንዱን ይሸከማል እያልከኝ ያለው እኔ አላልኩም። ሰሂህ ሙስሊም ላይ ያለውን አቡ ሙሳ ነው ያለው ያ መሐመድ እንዳለው ብሎ። ኦኬ፣ እኔን ጠይቄ ሌላ ጊዜ ስመጣ መልስልሃለሁ፣ ችግር የለውም። ኦኬ፣ ሌላም አለ ግን ይበቃል እዚህ እንጂ ሌላም አለ። ባይዘወይ አንድ ሕፃን ልጅ ሲወለድ ኦኬ ያለበትም ማለት ታውቃለህ። ኢቭን ስለ ቀድር ትምህርት ታውቃለህ? እኔ መዝሙር በሊቅርብሽ። እሺ፣ ጥያቄውን ልጠይቅ ነው የገባሁት። ጥሩ፣ ለማንኛውም በቃ ልመልስልህና ጥሩ። እሺ። ስለዚህ አይቀበሩም ነው ይቀበራሉ ነው መልሱ? ኦኬ፣ በጣም ጥሩ። ይኸውልህ ለምሳሌ አሁን እነዛ ልጆች የተጠመቁ ከሆነ አሁን ለዚህ ነው አየህ የተለያየ እምነት ያላቸው ሰዎች ሲገናኙ ትልቁ ችግር ይሄ ነው። የቀብር ቦታ ችግር ይመጣል። አየህ ልጁ ሲወለድ ወዴት ይሂድ፣ ሲሞት ወዴት ይሂድ፣ እንደዚህ ሁሉ መገፋፋት፣ ይሄ ሁሉ መተረማመስ ከሚመጣ ወደ አንዱ እምነት ይመጡ ጥሩ ነው የሚባለው ለዛ ነው። ኦኬ ሰው በክርስትና ያለውን ነገር ልንገርባቸው። የመጀመሪያው ከሌላ ቤተ እምነት ጋር የሚደረገው ጋብቻ ዝሙት ነው፣ ምንዝርና ነው፣ አይቻልም። የመጀመሪያው ከቤተክርስቲያን ውጭ ያሉ ትዳሮች ሁሉ ቅዱስ ጋብቻ አይባሉም። ሁለተኛው ሶስተኛው አንድ ሰው ወደ ቤተክርስቲያን መጥቶ ትዳር ልፈጽም ካለ የሌላ ቤተ እምነት ሰው ከሆነ ተጠምቆ አምኖ ነው መሆን ያለበት። ምክንያቱም የሚፈጸምለት ሚስጥራት ስላለ፣ ያ ደግሞ ለአመነ ለተጠመቀ ብቻ የሚፈጸም ስለሆነ። ሌላ ደግሞ በተለያየ ጋብቻ ያሉ ሰዎች አንዱ ቢሞት አንዱ ቢሞት ወዴት ይሄዳሉ ላልከኝ፣ ለምሳሌ ልጅቷ ሙስሊም ካረካት ያችን ሚስትህን እስልምናውን እያስተማርክ ኦልሬዲ ወደ እስልምናው ልቧን ወስደ ከሆነ ይቺ ሴት ክርስቲያን አይደለችም እና ወደ አንተ ቤተ እምነት ሄዳ ይቀበራል ማለት ነው። በእናንተ ቤት የሚደረገው የሆነ ሰው ሲያርፍ ልጅም ውለድ ምንም ይሁን ኦልሬዲ ሚስትህ እኔ በቃ ወደ ክርስትናውም አልመለስም ብላ ኦልሬዲ ልቧን አስክዳት ክርስቶስን አስክዳት ከሆነ ወደ አንተ ያመጣት ኦልሬዲ በአፏም በልቧም የካደች ስለሆነች ከእምነት ወጥታለች። ስለዚህ ሄደህ ያው እስልምናው ጋር ይቀበራል ማለት ነው። ምክንያቱም ወደ እኛ ጋር የሚያስመጣችሁ ምንም ምክንያት የለም። ኦልሬዲ እኛ ክርስቶስን አንድ ሰው በአፉ መስክሮ በልቡ አምኖ ነው ገባ እምነቱ ክርስቲያን ነው የሚባለው። በአፉ ያልመሰከረ በልቡ የካደ በአፉ የካደም በልቡ የካደም ካለ ከክርስትና ወጥቷል። ስለዚህ ከእናንተ የሚወረደው ልጅ
ያው እስልምናው ጋር ይሆናል ማለት ነው። ኦኬ እሺ። የመጨረሻው ጥያቄ ማለት ነው አንድ ሰው በመጽሐፍ ቅዱስ ክርስቲያን ሆኖ በመጽሐፍ ቅዱስ አምኖ ሌሎች በቤተ ክርስቲያን ባሉ መጽሐፎች ባያምን ክርስትና ሊያደርገው ይችላል? አልገባኝም። ጥያቄ አሁን እኔ ለምሳሌ ኦርቶዶክስ ሆንኩ ልበል። ኦርቶዶክስ የሚኮነው እንዴት ነው? ተቀበልኩኝ፣ ተምሬም ተቀበልኩ ልበል። ምን ተምረህ? አምስት ምስጢረ ስላሴዎችን ምስጢረ ስላሴ ምናምን እነዚህን ተምሬ ቤተክርስቲያን ሄጄ ተጠመቅኩ ልበል። ኦኬ ስማኝ እንኳን በመጀመሪያ በኦርቶዶክስ ቤተክርስቲያን ዝም ብሎ ከኦርቶዶክስ አትሆንም። ባጭሩ የምነግርህ ነገር ዝም ብሎ በቃ ልክ አሁን ለምሳሌ በእናንተ ቤተ እምነት ሻሃዳ ታውቃለህ፣ ዝም ብሎ ሚዲያ ላይ ያሉ ሰዎች ሲይዙ አይቻለሁ። ከዛ በኋላ ተመልሰው ደግሞ በቃ መከራ ሲያሳያችሁ እያየው ነው። በፕሮቴስታንቱም እንደምታየው በቃ አንድ ቁጥር ጻፍ ግባ እጅን ወደ ላይ አድርግ ያንን ጨፍን። እኛ ጋር እንደዚ ያለም። እኛ ጋር የመጀመሪያው ነገር ኦርቶዶክስ መሆን እፈልጋለሁ ካልክ የመጀመሪያው የምናደርገው ትምህርት ትማራለህ። የትኛውን ትምህርት? የመጀመሪያው አምስቱን አዕማደ ምስጢር የተባሉትን ዶግማ ትምህርት ትማራለህ። በደንብ ስማኝ፣ ዶግማ ትምህርት ትማራለህ። እነዚህ ዶግማ ትምህርቶች ስላሴ፣ ስጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን ይባላሉ። እነዚህ ዶግማ ናቸው፣ ሃይማኖት ናቸው፣ እምነት ናቸው። አንድ ሰው እነዚህን ግዴታው መማር አለበት፣ ማመንም ማወቅም አለበት። ኦኬ ይህን ካወቀ በኋላስ በቃ ቆመ አይደለም። ሰባቱ ሚስጥራተ ቤተክርስቲያን የሚባሉ ትምህርቶች አሉ። ሰባቱ ሚስጥራተ ቤተክርስቲያኑ ስለ ቁርባን ትማራለህ። ስለ ጸጋ ስለምታገኝባቸው፣ መዳንን የዘላለም ሕይወትን ገንዘብ ስለምታደርገባቸው ጸጋዎች፣ ጥምቀት፣ ቁርባን፣ ሜሮን የሚባሉትን ሰባቱ ሚስጥራተ ቤተክርስቲያን የሚባሉትን፣ ንስሐ፣ እነዚህኑ ትማራለህ። እነዚህንም ሳትማር ሲጀመር ወደ ክርስትናው ማትመጣ። ምክንያቱም ሰው ንስሐ ሳይገባ፣ ሰው ስለ ጥምቀት አዳኝነት ሳያምን፣ ሰው ስለ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ብሎ ሳያምን አምስቱ ሚስጥራት ተምሬያለሁ በቃ ብሎ ወደ ክርስትናው አይመጣም። ጠንቅቆ መማር አለበት። ቀጥሎስ ወደ ቤተክርስቲያን ሲመጣ በእነዚህ ትምህርቶች ቤቱን ከሰራ በኋላ ቤቱን ካቆመ በኋላ መሰረቱን ከሰራ በኋላ ቤተክርስቲያን ትምህርት አላት፣ ህይወት አላት። ምን? የቅዱሳን ምልጃ ትምህርት አላት። አንዳችን የምናስብበት የነገረ ቅዱሳን፣ የነገረ ማርያም፣ የነገረ መላእክት፣ የነገረ ቅዱሳን ሰማዕታት ትምህርት አለ። ኦኬ ለምሳሌ ድንግል ማርያም የክርስቶስ የአምላክ የእግዚአብሔር እናት ናት፣ ወላዲታ አምላክ ናት ብለህ ካላመንክ ወደ ክርስትናውም አትመጣም፣ ክርስቲያንም አትባልም። እኔ እኮ አምስቱ አዕማደ ምስጢራትን ተምሬያለሁ አምኛለሁ፣ ግን ድንግል ማርያም ወላዲታ አምላክ አይደለችም ካልክ ወደ ጥምቀቱም አትመጣም ሲጀመር። ምክንያቱም ድንግል ማርያም የወለደችው አምላክን ነው ብለህ ስላላመንክ ማለት ነው። ይሄ ሁሉ ትምህርት አለው ውስጡ። ስለዚህ ይሄ መርጦ በቃ ይሄ ይስማማኛል ይሄ አይስማማኝም እያሉ ብሎ ነገር የለም። እስካልገባ ድረስ ትማራለህ። ጥያቄ ካለህ ትረዳለህ። ጥያቄ የፈጠረብህ መጽሐፍ ካለ ይብራራልሃል፣ ኤክስፕሌን ይደረግልሃል። እነዛን ነገሮች ኤክስፕሌን ተደርገውልህ ተአምር እንደ ተአምር፣ ገድላት እንደ ገድላት። ተአምር እንዴት ይታያል? ለምሳሌ አቡ በመጽሐፍ ቅዱስ በጣም ብዙ ከአእምሮ በላይ የሆኑ ተአምሮች አሉ። ኦኬ ከአእምሮ በላይ የሆኑ ተአምሮች ልትረዳው የምችለው የክርስቲያን ልብና የክርስቲያን አስተሳሰብ ሲኖርክ ነው። ያ የክርስቲያን ልብና የክርስቲያን አስተሳሰብ መጀመሪያ የሚመጣው በምንድን ነው? በትምህርት ነው። ትምህርቱን ሳትማር የክርስቲያን ማይንድ ሴትና ልብ አይኖርህም። አሁን ቅድም የጠየቀኝ ጥያቄ እንዲሆኑ ነገር አምኜው ነገር ባላምንስ የሚባለው የክርስቲያን አስተሳሰብ ማይንድ ሴት አይደለም፣ የክርስቲያን ልብም አይደለም። ይሄ ትምህርት ይቀረዋል። ትምህርትን ትማራለህ፣ የክርስቲያን ማይንድ ሴት ታገኛለህ ማለት ነው። ኦኬ በአጠቃላይ እንዳልከኝ ከሆነ ይሄን ነገር ተምሬ ሁሉን ነገር አውቄ በመጽሐፍ ቅዱስም በዛም ማመን አለብኝ። በቤተክርስቲያን መጽሐፍ ቅዱስ ይኸውልህ አቡ ለምሳሌ አሁን አንተ ሙስሊም ነህ፣ ሐዲስ አለ አይደለም? ኦኬ እና ደግሞ ተፍሲር አለ አይደለም? ተፍሲር አልቀበልም ማለት ትችላለህ? አልችልም። ትችላለህ። የማትቀበላቸው እኮ አሉ አይደል? ደኢፍ እና ሰሂህ ብለህ እኮ የማትቀበላቸው አሉ አይደል? እነሱ ደኢፍ ከሆነም አልቀበለው አለ። ደኢፍሙ ግልጽ ነው። ጎበዝ። ስለዚህ ደኢፍ ነው ሰሂህ ነው ብሎ የሚያወጣው ማን ነው? ኡላማዎች አይደለ? አይደል? ኡስታዞች ኡላማዎች አይደሉ?
ለምሳሌ አንድ ሰው ሰሂህ የሆነን ኮመንታሪ ወይም ሐዲስ አልቀበልም ቢል ታስረዷል አይደለ? ትክክል። አልቀበልም ያለበት ምንድን ነው? የእውቀት ማነስ ነው? አለማወቅ ነው? ወይስ እስከነጭራሹ በቃ አመፀኝነት፣ ትዕቢተኝነት ነው? ለምሳሌ በቃ ትክክለኛ ቢሆንም እኔ አልቀበልም ቢል ይሄ ሰው ሙስሊም ይባላል? ሊባል ይችላል። ኧረ እባክህ ትክክለኛውንም አልቀበልም ቢል ትክክለኛ ነው አልቀበልም። ሐዲስ ነው ሐዲስ አልቀበልም ማለት ሊችል ይችላል። ምክንያቱም ዋናው ነገር በሐዲስ አይደለም የተመሰረተው። አይችልም። አይገርምህም? ምክንያቱም ቁርአን በሐዲስ ይፈታላ እንዴ? ቁርአን በሐዲስ ይፈታል። ታዲያ በሐዲስ የፈታውን ቁርአን አልቀበልም ካልኩ ቁርአኑ አልቀበልም እያለ እኮ ነው። ምክንያቱም ቁርአን እኮ አልተፈታም። ቁርአን ተፈቷል እንዴ? ቁርአን እሱ የተረዳበት የእሱ የሚረዳበት መንገድ ይለያያል። ከምን አምጥቶ አስረድተው አልቀበልም ካለ ምክንያቱም አልካደም እኮ ንገረኝ። አልቀበልም ያልበት ምክንያት ምንድን ነው? ግንዛቤ ሊሆን ይችላል። አልገባኝም። እኔ ስለ ግንዛቤ እኮ አይደል የጠየኩህ። እኔ በቃ እውነትም ቢሆንም እውነተኛ መሆኑን አውቄያለሁ ግን አልቀበልም ቢል እውነተኛ መሆኑን አውቄያለሁ ብሎ አልቀበልም የሚልማ የለም ቢል ነው ያልኩት እኔ። አይልማ ኦኬ ቢል ግን ሙስሊም አይሆንም። ችግር የለውም። ልክ በዛ አስበው። በቃ ደሴ ምስታዳድ አምጣና በኦርቶዶክስ ቤተክርስቲያን ያለችን ቅዱሳን መጽሐፍቶችን አዋልድ መጽሐፍቶችን አንድ ሰው እየተማረ እያስረዳኸው ከዚህ አንጻር ነው ቤተክርስቲያን የምትረዳው። ምክንያቱም ቤተክርስቲያን ስልጣናት የመተርጎም በዚህ መልኩ ነው የምትረዳው፣ በዚህ መልኩ ነው የምተረጉመው ተብሎ ተነግሮት እኔ አልፈልግም በቃ ምናምን ብሎ በትዕቢትና በአመፅ ልቡን አደንድኖ ሌላ ሐሰተኛ ትምህርቶችን ውስጡ አድርጎ ከሆነ ይሄ ሰው ከመነሻውም ክርስቲያን አትለው። ምክንያቱም ክርስትና ማለት ቤተክርስቲያናዊ ህይወት ማለት ነው። ኦኬ ኦርቶዶክሳዊ ህይወት ማለት ነው። ኦርቶዶክሳዊ ትምህርት ማለት ነው። ቤተክርስቲያን ደግሞ የነገረ ድነት ትምህርት አላት፣ የቅዱሳን ትምህርት አላት፣ የነገረ ማርያም ትምህርት አላት፣ ትምህርቶች አሏት። እነዛን ትምህርቶች ተረድተህ አውቀህ ካልገባ ጠይቀህ የቤተክርስቲያን ፍቺዎች የቤተክርስቲያን አረዳዶችን ሰምተህ ነው ክርስቲያን ነው። ስለዚህ በቃ አመፀኛ ትክክል ነበር። ስለዚህ አሁን አንተ እንደምትለኝ ከሆነ ይሄ ሰው አውቆ ከገባበት በዛም ሆነ በዚህም የመቀበል ግዴታ አለበት። ካልተቀበለ ክርስቲያን አይደለም ማለት ነው። እሺ እኔ አላልኩም። ይኸውልህ አየኸው አልኩ እኔ አላልኩም። እሺ እኔ አስረዳኝ። እሺ አሁን እኮ አስረዳኝ። አሁን እየነገርኩህ እኮ ነው ወንድሜ። አንተ እኮ ቅድም እኮ ይኸውልህ አስረዳው እኮ በአንተ። አሁንም ድጋሚ ልንገርህ፣ ትምህርት ሲባል ቤተክርስቲያን እንዴት ፈታችሁ ነው። ለምሳሌ እኛና ፕሮቴስታንትን የለየን ምንድን ነው? መጽሐፍ ቅዱስ ይዘናል አይደል? ግን እነሱ የሚፈቱበት መንገድ እኛ የምንፈታበት መንገድ የተለያየ ነው። አንድ ሰው መጥቶ በፕሮቴስታንት እሳቤ ኦርቶዶክስን ልፍታ ቢል ኦርቶዶክስ አይሆንም ባጭሩ። ኦኬ በክርስቶስ አምላክነት አምናለሁ እያለ ግን ኦርቶዶክሳዊ የክርስቶስ ትምህርት ከሌለው ክርስቲያንም አይባልም። ገባ? በክርስቶስ ትምህርት እንኳን ነው የምልህ። አንድ ፕሮቴስታንት ሲመጣ እንደ አዲስ ነው የሚማረው እኛ ጋር ነገረ፣ ምክንያቱም የለየን የነገረ ክርስቶስ ትምህርት ስለሆነ። ኦኬ ስለዚህ አሁንም ቢሆን እኛ ስለ ትምህርት ነው የማወራው። ትምህርት አለ፣ የተገለጠ ትምህርት አለ፣ የሚያድን ትምህርት አለ፣ ኦርቶዶክሳዊ ትምህርት አለ፣ ኦርቶዶክሳዊ ትርጉም አለ፣ የቤተክርስቲያን አፈታት አለ። እነዚህን ሁሉ ትማራለህ። እነዚህን ተምረህ አላምንም ካልክ ኦኬ ምንድን ነው የምታምነው ትባላለህ። እማምነው ይሄ ነው ካልክ ያመንከው ነገር ከየት እንዳመጣው ትጠይቃለህ። ለምሳሌ አይኔ የፕሮቴስታንት ትምህርት ነው ያሳመነኝ ካልክ ኦልሬዲ የፕሮቴስታንት እርሾ ነው ውስጥ ያለው። ስለዚህ አንተን እንደ ፕሮቴስታንት እየታየክ ነው የምትማረው ማለት ነው። ኦኬ ምክንያቱም አልቀበልም ስትል መነሻ ምንድን ነው ነው። ለምሳሌ ሙስሊሞች ክርስቶስ አምላክ አይደለም ይላሉ። ስለዚህ እኔ አምላክ አይደለም ብዬ ነው የማምነው ካልክ በቃ አንተ እንደ እስልምና እያየክ ነው ማስረዳ፣ እንደ ክርስቲያን እያየም አናስረዳ። ስለዚህ እንድትረዳው ግን ትማራለህ። ገብቶኛል፣ አምኛለሁ፣ ተረድቻለሁ ስትል ኦርቶዶክሳዊን አረዳድ ኦርቶዶክሳዊን ፍቺ ስትረዳ የዛን ሰዓት ኦርቶዶክሳዊው ወደ ቤተክርስቲያን ወደ ኦርቶዶክሳዊ ትምህርት ወደ ቤተክርስቲያን ወደ ኦርቶዶክሳዊ ቤተክርስቲያን ትጨምራለህ። ከዛ ውጭ ግን ከኦርቶዶክሳዊ መነጽር እይታ ውጭ ሆነ የራስን እይታ ወይ ሌሎች ቤተ እምነቶችን እይታ ይዘህ እየመጣ በሌላ ቤተ እምነት መነጽር እየለካ ሚዛን እየለካ ከሆነ ሲጀመር ኦርቶዶክሳዊነት አልገባህም። ኦኬ በቃ እሺ፣ በጣም አመሰግናለሁ ለሰጣኝ እድል። ችግር የለውም። ሜቢ ጥያቄ ካለኝ ሀሳብ ካለ ይቀጥልና ይቅርታ ቡሽ የረጅም ሰዓት ዝም አሰኘው።
ኧረ ምንም የምጨምርለት ሀሳብ የለኝም። እሺ በቃ እናመሰግናለን አቦ ወንድሜ። አትጥፋ ደግሞ የአንተ ታሪክ ነው ግን የነገርከኝ ይሄ ሁሉ እስካሁን። ስለዚህ እንድትረዳው ግን ትማራለህ። ገብቶኛል፣ አምኛለሁ፣ ተረድቻለሁ ስትል ኦርቶዶክሳዊን አረዳድ ኦርቶዶክሳዊን ፍቺ ስትረዳ የዛን ሰዓት ኦርቶዶክሳዊው ወደ ቤተክርስቲያን ወደ ኦርቶዶክሳዊ ትምህርት ወደ ቤተክርስቲያን ወደ ኦርቶዶክሳዊ ቤተክርስቲያን ትጨምራለህ። ከዛ ውጭ ግን ከኦርቶዶክሳዊ መነጽር እይታ ውጭ ሆነ የራስን እይታ ወይ ሌሎች ቤተ እምነቶችን እይታ ይዘህ እየመጣ በሌላ ቤተ እምነት መነጽር እየለካ ሚዛን እየለካ ከሆነ ሲጀምር ኦርቶዶክሳዊነት አልገባህም። ኦኬ በቃ እሺ፣ በጣም አመሰግናለሁ ለሰጣኝ እድል። ችግር የለውም። ሜይ ቢ ጥያቄ ካለኝ ሀሳብ ካለ ይቀጥልና። ይቅርታ አቡሽ የረጅም ሰዓት ዝም አሰኘው። ኧረ ምንም የምጨምርለት ሀሳብ የለኝም። እሺ በቃ እናመሰግናለን አቦ ወንድሜ። አትጥፋ ደግሞ የአንተ ታሪክ ነው ግን የነገርከኝ ይሄ ሁሉ እስካሁን። አንተ የአንተ ታሪክ የኔ ታሪክ ነው። ኦኬ ወንድሜ መማር ከፈለክ ይኸውልህ እኔ ቤቴን እከፍትልሃለሁ። መማር ከፈለክ የኦርቶዶክስን ትምህርት ኦርቶዶክሳዊ ቤተክርስቲያንን ትምህርት መማር ከፈለክ ፕሊዝ ጠይቀኝ። ምንም ለአንተ ብዬ ቁጭ ብዬ ሌሊቱን አነጋለሁ። ምክንያቱም ከሚስት ጋር ሚስት ክርስቲያን ናት። ጥሩ። ስለዚህ ወደ ሚስትህ እምነት መጥተህ ወደ ኦርቶዶክሳዊ ወንድም እንድትሆን እንፈልጋለን። ኦኬ የዘላለም ህይወት እንድታገኝ እንፈልጋለን። አሁን ትዳርህን ብቻ አይደለም የዘላለም ህይወት እንድታገኝ እንፈልጋለን። ምክንያቱም እኛ በክርስትናው አስተምህሮ በሰማይ ትዳር የለም። በሰማይ ከሚስቴ ጋር ተኝቼ ከሚስቴ ጋር ወጥቼ ወርጄ የምትለው ነገር የለም። በምድር ላይ ነው ይሄን የምታደርገው። በምድር ላይ የምታደርገው ትዳር ቅድስናና ከእግዚአብሔር ጋር ያልሆነ ትዳር ከሆነ ዋጋ ያስከፍላል፣ በሰማይም ህይወት ያሳጣል። ስለዚህ የዘላለም ህይወት እንድታገኝ ስለምንፈልግ ክርስትና ላይ ያለን ጥያቄ ጠቅላላ ይዘናል። ኦኬ አሁንም ቢሆን እድል አለ በክርስትናው። ለምሳሌ ክርስትናውን አራት አንኮሻኩሽ ለምሳሌ ክርስትናውን ተማርክ፣ ክርስትናውን በደንብ ተምረህ በቃ ገብቶኛ ስትል ቤተክርስቲያን በሯ ክፍት ነው። ትዳርህን፣ ጋብቻህን፣ ልጆችን ይዘህ መጥተህ እንደ አዲስ ቅዱስ ጋብቻ መመስረት በቤተክርስቲያን ትችላለህ። አትከለከልም ወንድሜ። ቤተክርስቲያን ሁሌም በሯ ክፍት ነው። ቅድም እንዳልኩ ብዙ ሰዎች ከእስልምና ከፕሮቴስታንት መጥተው ከነ ቤተሰቦቻቸው ከነ ሚስታቸው ከነ ልጆቻቸው መጥተው እንደ አዲስ ቅዱስን ጋብቻ ይፈጸማሉ። በቤተክርስቲያን ተክሊል አይደረግላቸውም፣ ግን ስርዓተ የጋብቻው ቅዱስ ስርዓቱ ይደረግላቸዋል። ኦኬ እንደዛ ለማድረግ በሯ ክፍት ነው። ንስሐ ገብታ አንተም እሷም ንስሐ ገብታችሁ ከመጣችሁ ቤተክርስቲያን በሯ ክፍት ነው። ጋብቻችሁን ቅዱስ ጋብቻ ኦርቶዶክሳዊ ክርስቲያናዊ ጋብቻ ለማድረግ በዚህ ደግሞ እረዳለሁ። ለዚህ ደግሞ መፍትሄው መሰለ ትምህርት ነው። ኦርቶዶክስ ላይ ያለን ጥያቄ ጽፈና ወንድሜ በነስላሴ ይሁን በክርስቶስ አምላክነት ይሁን እውነት ትክክለኛው እምነት ከዛሬ 1300-400 ዓመት በፊት ምን ነበረ እምነቱ፣ ምን ይታመን ነበረ የሚለውን ነገር እሱን ቢዘና እንመልስላለን እስልምናው ጋር ሳንገባ። ከዛ ይህን ከጨረስክ በኋላ እስልምናው ላይ ገብተን ደግሞ እኛ እስልምናውን የምንቃወምበትን ምክንያት አስረዳሃለሁ። እስልምናው ትክክል አይደለም፣ ሐሰት ነው። መሐመድ የሚባል ነቢይ ያመጣው ትምህርት ትክክል አይደለም። መሐመድ የሚባል ነቢይ መጽሐፍ ቅዱሱ አያውቀውም። የቀደሙት አባቶችም የመሐመድን አምላክ አልሰበኩም። እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ ይህን አልሰበኩም የምንልበትን ሁሉ ለእንትኖች አርጉመንቶች እናሳያለን። መጀመሪያን ክርስትናው እንድትማር እናመቻችልን። ያው ፎሎ ላርግህ፣ ጥያቄዎች ካሉ ንገረኝ። ዩቲዩብ እንደዚህ ቲክታክ ላይ ግባልኝ በለኝ። ወንድሞቼን መምህራኑን ሰብስቤ በደንብ አድርገን እንማራለን። እሺ ይሰማል? አዎ ተስማማ። ኦኬ ችግር የለውም። በቃ እኔ ፎሎ አድርጌሃለሁ። ውስጥን ደግሞ አስቀምጥ። ምንድነው ስልክን አስቀምጥ። ኦኬ ችግር የለውም። መቼ ይመቻል? ለምሳሌ ቀጠሮ ላይ ያዝልን። መቼ አሁን ክርስትና ላይ ጥያቄዎች ካሉ ቤቴን ከፍቼ መቼ ይመቻል? ለምሳሌ እኔ በምትገባ ሰዓት እኔ ስትገባ እኔ እከታተላለሁ አንተ ስለምሰማ ቀጠሮ ይዘናል። ወንድም አለም ጥያቄዎችን ሁሉ ቀጠሮ እንኳን እንደዚህ ብዬ እንኳን ልነግርህ አልችልም። ቀጠሮ እንኳን እንደዚህ ልል ብዬ ልነግርህ አልችልም፣ አላውቅም። ምክንያቱም የሰው ሀገር ነው ያለሁትኝ። ምን ያህል መቼ ረፍት እንደሆንኩ መቼ ስራው እንደሆንኩ ስለማላውቅ እኔ በምገባበት ሰዓት
ጥያቄ ካለኝ በቃ ጥሩ እጽፍልሃለሁ። እሺ አቡዬ ወንድሜ በቃ ይዘናና ጥያቄዎችን ሁሉ ይዘናና አንተንም ትዳርህንም እንግዲህ እናድንልሃለን እግዚአብሔር ቢፈቅድ። ኦኬ ቻው። እሺ በል ደህና ማለት እግዚአብሔር ካንተ ጋር ያለው። ወይ ጉድ ዛሬ። እሺ በቃ እዚህ ያላችሁትን ልቀበልና ልጨርስ። ኦርቶ አቡሼ የተቀበልና እንጂ ልጨርስ። እኔም ያለ ፕሮግራሜ ብዙ አቆየ። በጣም ዝም አሰኘው ረጅም ሰዓት። ችግር የለውም። አበበ ጥያቄ ሲጠይቅ የነበር ኮመንት ላይ ጥያቄ ይሄን ያቅርብና። እሺ እሰማለሁ። ትሰማለህ? እሺ ኦርቶዶክስ ቅድም ስለ ሚስጥረ ስላሴ ስታብራራ በጣም ግልጽ ሆኖልኝ ስለነበር ነው እኔንም ጥያቄ ኮመንት ላይ ጻፍኩልህ። እንትን እቺ ሚስጥረ ስላሴ ላይ የግብር ሶስትነት ላይ መወለድና መስረጽን ከመወለድ ላይ ይቺ መረዳት ከበደኝና ትንሽ ብትረዳኝ ብዬ ነው። እሺ መልካም ያሬዶ ልቀጥል? ትቀጥላለህ? አለ ዲያው ቀጥል ራስ እንጂ አቡሼ። እሺ ስለዚህ እኔ የተወሰነ ነገር ልበልህና ከዛ በኋላ ያሬዶ የተወሰነ ይጨምርልሃል ማለት ነው። መወለድና መስረጽ መካከል ያለው ሜታፊዚካል ልዩነት ምንድን ነው ነው ያንተ ጥያቄ? ምክንያቱም መወለድና መስረጽ አብ ከወልድ ጋር አብ ከመንፈስ ቅዱስ ጋር ያለውን ሪሌሽን የሚያሳይ ተርም ነው ማለት ነው። አብ ተወለደ፣ ወልድ ተወለደ፣ መንፈስ ቅዱስ ሰረጸ ስንል ምን ማለታችን ነው የሚለውን በደንብ ግልጽ እንዲሆንልህ። ሁለቱ መካከል ትልቅ ልዩነት አለ፣ ትልቅ ሜታፊዚካል ልዩነት አለ። እነግርሃለሁ። እሱ አሁን አንድ ማስተዋል ያለብህ ነገር አለ። አን አክት ኦፍ ኢንተሌክት እና አን አክት ኦፍ ዊል የሚባል ነገር አለ። ምንድን ያልኩ? አን አክት ኦፍ ኢንተሌክት አእምራዊ ግብር እና ፈቃዳዊ ግብር የሚባል ነገር አለ። አን አክት ኦፍ ዊል፣ አን አክት ኦፍ ኢንተሌክት። አንተ አዋቂ ስትሆን፣ ስትመረምር፣ ስታስብ አን አክት ኦፍ ኢንተሌክት ነው የሚባለው፣ አእምሯዊ ነገር ነው። አን አክት ኦፍ ዊል የሚሆኑ ደግሞ ስታፈቅር፣ ስትጠላ፣ እነዚህ ነገሮች ምንድን ነው የሚባሉት? አን አክት ኦፍ ዊል ነው የሚባሉት። መጽሐፍ ቅዱሳዊ ላድርግልህ። ምንድን ነው? በጣም በተደጋጋሚ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። ለምሳሌ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይናገራል። ራዕይ ዮሐንስ ምዕራፍ 19 ከቁጥር 24 ላይ በደም የተነከረ ልብስ ለብሷል፣ ስሙም የእግዚአብሔር ቃል ተብሏል ተብሎ ይነገራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እርሱ ለተጠሩት ግን ለአይሁዶችም ለግሪኮችም ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው፣ the wisdom of God ተብሎ ተጠርቷል። ዊዝደም ማለት ምን ማለት ነው አበበ? ጥበብ ክርስቶስ ነው ተብሏል። እሱ ጥበብ ማለት ነው። ጥበብ አን አክት ኦፍ ዊል ነው አይደል? መርማሪነት አን አክት ኦፍ ኢንተሌክት ነው አይደል? አን አክት ኦፍ ኢንተሌክት ነው። በጣም ጥሩ ተመልከት። ፕሮሴሽን መስረጽ የሚባለው ግን ከዚህ ይለያል። አባቶቻችን ሲያስረዱ፣ ለምሳሌ ግሪጎሪ ኦፍ ኒሳ ሲያስረዳ አንድ ሰው ይላል ሰውን ሲያፈቅር ፍቅር ከውስጡ ምን ሆነ ነው የሚባለው ይላል? መነጨ ነው የሚባለው። የመንፈስ ቅዱስ ከእግዚአብሔር አብ መስረጽ እንዲህ ባለ መልኩ ነው። እግዚአብሔር አብ ዘላለማዊ ልጁን ስለሚወድ ይህ የእግዚአብሔር አብ ኤክስተርናል ከሆኑ ነገሮች ጋር ያለው ነገር መመንጨት፣ እግዚአብሔር አብ ያፈቅራል፣ ይወዳል። ይሄ መመንጨት ነው የሚባለው። እግዚአብሔር መንፈስ ቅዱስ ከአብ የሚሰርጽበት መንገድ ልክ ፍቅር፣ ጥላቻ የመሳሰሉት ነገሮች ከባህሪ እንደሚመነጩት ነው። ያ ግን
አን አክት ኦፍ ኢንቴሌክት ነው ማለት ነው። መጽሐፍ ቅዱሳዊ ላድርግልህና ለምሳሌ በሰው ላይ ስትተነፍስ ብሪዚንግ አን አክት ኦፍ ዊል ነው። ለምሳሌ ኢዮብ ምዕራፍ 33 ላይ የእግዚአብሔር መንፈስ ፈጠረኝ ብሎ ይናገራል። የእግዚአብሔር መንፈስ ተብሎ ተጠርቷል። አንደኛ ጴጥሮስ ላይም የክርስቶስ መንፈስ ተብሎ ተጠርቷል በተደጋጋሚ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ከቁጥር 26 ላይ እርሱም ከአብ የሚወጣ የእውነት መንፈስ ብሎ ገልጦታል። መንፈስ ብሪዚንግ የሚባሉ ማፍቀር የሚባሉ ነገሮች ይመነጫሉ። ይሄ ሜታፊዚካሊ ፕሮሴሽን ተብሎ ይታወቃል። አን አክት ኦፍ ኢንተሌክት ሲሆን ደግሞ ጀነሬሽን ቢጌቲንግ መወለድ ተብሎ ይታወቃል ማለት ነው። ግልጽ ነው? ስለዚህ በሁለቱ መካከል ያለው ልዩነት ይሄ ነው ማለት ነው። ትንሽ እንትን አለኝም ድጋሚ ወይ የሆነ ፓርት ላይ እሰማዋለሁ ሪከርዱን። እሺ ግልጽ ያልሆነልህ ነገር አለ? አን አክት ኦፍ ዊል እና አን አክት ኦፍ ኢንተሌክትን መለየት። አን አክት ኦፍ ዊል መርማሪነት፣ አዋቂነት የሚባሉ ነገሮች አን አክት ኦፍ ኢንተሌክት ይባላል። አእምሯዊ ሰው እንግዲህ አንድ ማስተዋል ያለብን ነገር አለ። ይህ የማይመረመር የእግዚአብሔር ባህሪ ነው። ይህ ከቋንቋ በላይ የሆነ የእግዚአብሔር ባህሪ ነው። ተፈጥሯዊ ቋንቋ፣ ተፈጥሯዊ አመክንዮ የእግዚአብሔርን ህላዌ ሙሉ ለሙሉ ካፕቸር ያደርጋል፣ ሙሉ ለሙሉ ይገልጻል ብሎ መጠበቅ ሃይማኖት አልባነትና ፓጋንነት ነው አይደለ? አልቲሜትሊ አመክንዮም ሆነ የሰው ቋንቋ የተፈጠረ ስለሆነ ገና ከጅምሩ የተፈጠረ ነገር ያልተፈጠረን ነገር ያብራራል ብሎ መጠበቅም ምንድን ነው ማለት ነው? ይሄ ከንቱነት ነው ማለት ነው። ነገር ግን እንደዛም ሆኖ ልዩነት አለው። መወለድና መስረጽ። መወለድ የሚል ለምሳሌ ያክል ብርሃን ሶርስ ኦፍ ላይት፣ አንድ የሶርስ ኦፍ ላይት ወይም ደግሞ ፕሪንሲፕል ተጠቀም። ፋኖስ ሊሆን ይችላል፣ ኩራዝ ሊሆን ይችላል፣ አምፖል ሊሆን ይችላል። ያንን የእግዚአብሔር ኢሰንስ አድርገው ሰዱ። ልክ ያ ሶርስ ኦፍ ላይት ወይም ደግሞ ያ የብርሃን ምንጭ ፕሪንሲፕል ዊዛውት ፕሪንሲፕል ምን ማለት ነው? መገኛ የሌለው ወይም ደግሞ የተገኘበት የለ እስመ አልቦ ውስተ ሁላዊ አመክንዮ ለመገኘቱ አመክንዮ የለውም ብሎ እንደሚናገረው ቅዱስ አትናቴዎስ ማለት ነው በቅዳሴው ላይ። ምንድነው እሱ? የሆነ ሶርስ ኦፍ ላይት ብንወስድ፣ የብርሃን ምንጭ ብንወስድ፣ ልክ ያ ሶርስ ኦፍ ላይት ሲኖር ከላዩ ላይ ምን ይመነጫል? ብርሃን ጀነሬት ያደርጋል። ብርሃን ጀነሬት ያደርጋል። ጥያቄ ልጠይቅ። አሁን በብርሃኑና በብርሃኑ ምንጭ መካከል የጊዜ ልዩነት አለ? አይ የለም፣ እኩል ሰዓት ነው ሁለቱንም የማየው የጊዜ ልዩነት። ነገር ግን ብርሃኑ ነው ወይስ ምንጭ ያለው ወይስ ብርሃኑ ምንጭ ያለው አይደል? ስቲል እናውቃለን ማለት ነው። ምክንያቱም የፕሪንሲፕሉ መገኛ ብርሃኑ ነው አትለኝም አይደለ? ምክንያቱም አሁን እንግዲህ በጣም በሚያሳዝን ሁኔታ ስለ ተፈጥሯዊ ነገር ነው እያወራን ያለን። ስላሴ ዩኒክ ነገር ስለሆነ በተፈጥሮ መካከል አምሳያ የሌለው ነገር ስለሆነ በተፈጥሮ ነገር እሱን ማብራራት ገና ከጅምሩ ዲስአናሎገስ ስለሚሆን ማለት ነው። ነገር ግን ስቲል አሁን ባመጣሁት እንኳን ምሳሌ ውስጥ ብርሃኑና የብርሃኑ ምንጭ የጊዜ ልዩነት መቀዳደም የለም። ስቲል ግን የብርሃን ምንጭ አለ ማለት ነው። የብርሃኑ ምንጭ አለ፣ ፕሪንሲፕሉ አለ። እግዚአብሔር አብ አርኬ ነው። ሞናርኪ ኦፍ ዘ ፋዘር የሚባለው ትምህርት የምታውቀውና አርኬ ነው፣ መገኛ የሌለው ራሱ መገኛ የሌለው አስገኘ ነው። አብ ወልድና መንፈስ ቅዱስ ግን ባይ አን አክት ኦፍ ዊል እና ባይ አን አክት ኦፍ ኢንተሌክት ከሱ አንዱ በመወለድ አንዱ በመስረስ የተገኙ ናቸው የምንለው ለዛ ነው ማለት ነው። ልክ የብርሃኑ ፕሪንሲፕል እንዳልሆነ ሁሉ የብርሃኑ ፕሪንሲፕል አንድ አይደንቲካል አይደሉም፣ ዲስቲንክት ናቸው። ብርሃኑና የብርሃኑ ፕሪንሲፕል አንድ አይደሉም ማለት ነው። አንድ አይደሉም።
ስለዚህ የወልድ ከአብ መገኘት ልክ ከብርሃኑ ምንጭ ብርሃን እንደመገኘት ነው። ነገር ግን አብ በዘላለማዊነት ወልድን ሲወደው ስለሚወደው እግዚአብሔር መንፈስ ቅዱስን ደግሞ በምን ገልጠናል? አን አክት ኦፍ ኢንስፓይሬሽን ልክ ከውስጣችን ለሰው ጥላቻ ሲኖርን ጥላቻ መነጨ፣ ፍቅር መነጨ እንደምንለው በአብ እና በወልድ መካከል ለምሳሌ አሁን ብዙ ጊዜ እግዚአብሔር ፍቅር ነው እንላለን። እግዚአብሔር አፍቃሪ ለመሆን ግዴታ ተፈጥሮ መኖር አለበት? ተፈጥሮ ከሌለ ማንን ያፈቅራል አይባልም። ምክንያቱም ሶስቱም አካላት አብ ወልድን ይወደዋል፣ ወልድም አብን ይወደዋል። አን አክት ኦፍ አስፓይሬሽን ነው የመንፈስ ቅዱስ ፕሮሴሽን የሚባለው ከዚህ የሚመነጭ ነው ማለት ነው። ስለዚህ ፍቅር ከባህሪ በሚመነጭበት መንገድ መንፈስ ቅዱስም ከአብ ይመነጫል፣ ይወጣል፣ ፕሮሲድ ያደርጋል፣ ይሰርጻል የምንለው ከዚህ አንፃር ነው ማለት ነው። እሺ አቡሼ በጣም አሪፍ፣ በጣም እግዚአብሔር ይስጥልን። አቤ እሺ እንትን ላድርግልህ። በጣም ጥሩ ነው፣ በጣም አሪፍ አድርጎ ነው አቡሼ የሚገልጸው እና ወጣ እንዴ አለ ኦኬ። እና በጣም ጥሩ አድርጎ ነው እንዲሁም ቴዎሎጂውን ነው በደንብ ተርሞቹን አቡሼ ደስ የሚለው ነገር የቴዎሎጂካል ተርሞቹንም ነው በደንብ አድርጎ አዌር የሚያደርጋችሁ እና ይሄ አሪፍ ነገር ነው፣ ጥሩ እድል ነው። ሰው ምንድነው መሰለ በአጭሩ ለምሳሌ መንፈስህ አለ አይደለ አቤ? ወይም ነፍስህ አለ፣ ነፍስና ስጋ አለ እና የምታዳምጠው የምትረዳው ልትስለው የምችለው በቃል የሚወጣው ነው አይደለ? በነፍስ የታሰበችውን ነገር በነፍስ የታወቀችውን ነገር ነፍስህ ባትታይም ህሉናት ህላው ያላት ግን ደግሞ በቃል ደግሞ ታያት አለ አይደለ? ለምሳሌ አሁን ቃላትን ከልብ ተወለዱ ትላለህ አይደል? የቃላት እኮ መወለጃቸው ልብ ነው ትላለህ አይደል? ልክ ነው መዝሙር። በጣም ጥሩ። ለምሳሌ ኢየሱስ ክርስቶስ እንዲህ አለ በዮሐንስ ወንጌል ላይ ምን አለ መሰለ? በአይን የማታዩት ግን በልባችሁ የሚኖር አለ። በአይን የማታዩት ግን በልባችሁ የሚኖር አለ። ያን መንፈስ ቅዱስን ማለት ነው። ኦኬ። ኢየሱስ ክርስቶስ ደግሞ ብርሃን ነው፣ በአይን ይታያል አይደለ? ምክንያቱም በግብሩ ቃል መወለድ ስለሆነ። ኦኬ። በአይን ይታያል፣ ብርሃን ነው። በግብሩ ቃል መወለድ ስለሆነ እርሱ በአይን ታይቷል። ስለ መንፈስ ቅዱስ ሲነግራቸው ሰራጺ ስለሆነ ቅድም እንዳሉ አቡሼ የሚሰርጽ ስለሆነ ኦኬ የእስትንፋስ ህይወት መንፈስ እያለ ይገልጸዋል። እና ለምሳሌ ኦኬ ብርሃንን ታያለህ በአይን አይደለ አቤ? አይወለው። እሺ ብርሃንን የምታየው ለምንድን ነው? የሚታይ ስለሆነ በባህሪው አይደል? ኦኬ ወልድ በግብሩ መወለድ ነው አይደለ? መወለድ ነው። መወለድ ስለሆነ የአብ ቃሉ ሆኖ ተወልዶ ሁለት ልደት ኖሮት ቅድመ ዓለም ከአብ ድህረ ዓለም ከድንግል ማርያም ተወልዶ አየ ነው አይደል? ልክ ነው። ስለዚህ ቅድመ ዓለምም የወልድ ግብሩ መስረጽ ሳይሆን ምንድነው ማለት ነው? መወለድ ነው። መወለድ ነው ማለት ነው። በመልክ መንፈስ ቅዱስ በአይን አይታይም ግን በውስጣችሁ አለው እንደተባለ አይደለም አይደል? የወልድ ግብሩ ለመንፈስ ቅዱስ መገኘት ነው መወለድ። ወልድ ከአብ ተወለደ ስንል አብን መስሎ አብን አክሎ የባህሪው መንጸባረቅ የክብሩ መንጸባረቅ ባህሪው እኩል ሆኖ ከአብ ዘንድ እኩል ሆኖ ተወለደ እንላለን ማለት ነው። የአብ ቃሉ ምን ነው? ለዛ ነው ኦኬ። የአብ ቃሉ ይሄ ግብሩ ግን ቅድመ ዓለምም የነበረ ነው አይደል? ቅድመ ዓለም ነው ግብሩ። ይኸውልህ የመንፈስ ቅዱስም ግብሩም የአብ ግብሩም የወልድ ግብሩም ቅድመ ዓለም ነው። ስለ በአካል መገለጽ ነው የሚመስለኝ ቅድም። ኖ እኔ ዝም ብዬ ቃልን ነው እየነገርኩ ያለሁት። ኋላ ግን የወልድ ግብሩ መወለድ ስለሆነ
በተወላዲነቱ ግብሩ በአካል ተገለጠ ተወለደ ማለት ነው። ምክንያቱም በግብሩ ወልድ ተወላዲ አይደለማ አይደል? ተወላዲነት የወልድ ብቻ ነው አይደል? የወልድ ብቻ ስለሆነ ተወልዶ ሊገለጥ የሚችለው ማን ነው? በሰው ስጋ ተገልጦ ሊታይ የሚችለው ማን ነው? ወልድ ማለት በመወለድ ማለት ነው። ማን ነው? ወልድ። ምክንያቱም በግብሩ ምን ስለሆነ ተወላዲ ስለሆነ የግብር ሶስትነት የአብ ወላዲነት አስራጺነት፣ የወልድ ተወላዲነት፣ የመንፈስ ቅዱስ ሰራጺነት ቅድመ ዓለም ነው፣ አይዛባም። ስለዚህ ክርስቶስ ምን አለ ስለ መንፈስ ቅዱስ ሲናገር በአይን አታዩትም ግን ደግሞ በውስጣችሁ አለ። አየው፣ በአይን አታዩትም ግን በውስጣችሁ አለ። ስለራሱ ሲናገር እኔን ያየ አብን አየ አለ አይደል? ስለ መንፈስ ቅዱስ ሲናገር ግን ምን አለ? በአይን አታዩትም ማለት ግን ደግሞ በውስጣችሁ አለ አለ። አየው፣ ለምሳሌ ብርሃን አለ፣ ብርሃኑን ታዋለ፣ ሙቀቱን ግን ታዋለ ባይነ አታው። ሙቀቱን ምንድነው የምታረገው? ፊል ነው የምታረገው፣ በውስጥ ነው ያለው አይደል? አሁን ክበቡ በአብ ይመሰላል፣ ብርሃኑ በወልድ ይመሰላል። ሙቀቱ ግን በማን ይመሰላል? በመንፈስ ቅዱስ። አየው፣ ስለዚህ መንፈስ ቅዱስ ሰራጺ ስለሆነ የሚሰርጽ ስለሆነ በአማኞች ልብ ውስጥ ሆኖ ደግሞ ምን ያደርጋል? ንስሐ እንድትገባ፣ እንድትጸጸት፣ እንድትበረታ፣ ፍሬ እንድታፈራ ምን ያደርጋል? ያግዝሃል። አየው፣ ወልድ ደግሞ በስጋ ተገልጦ ደግሞ ምን ሆነ? ቤዛ ሆነ። ሰው ሆኖ ቤዛ ሆነ አይደል? ስለዚህ መወለድ የማን ግብር ብቻ ነው ማለት ነው? የወልድ ማለት ነው። የወልድና የመንፈስ ቅዱስ ምንጫቸው አብ ነው ብንል ግብራቸውን ግን አያዛባው። መገኛቸው አብ ነው ብንል ግብራቸውን ግን አያዛባው። አየህ፣ ግብሩ ሁሌም እንዳለ ነው፣ አይዛባም። የወልድ ግብሩ ከአብ ቢገኝም የወልድ ግብሩ ምንድነው? ተወላዲ አይደል? የመንፈስ ቅዱስ ግብሩ ከአብ ቢሰርጽም ሰራጺ ነው። ሁሌም ምንጩ ማን ነው? አብ ወይ ሞናርኪ ኦፍ ፋዘር ነው የሚባለው ማለት ነው። እሱ የቤተክርስቲያናችን ትምህርት ነው። በጸሎት ሃይማኖታችንም ሁሌ የምናደርሰው ነው። ያ በውስጣችን ሆኖ ያላየ ነው ግን በውስጣችን ያለው መንፈስ የተባለው ሕይወት የተባለው የእግዚአብሔር እስትንፋሱ የተባለው ለመንፈስ ቅዱስ ሲነገር ያው የእግዚአብሔር እስትንፋሱ፣ የእግዚአብሔር ሕይወቱ፣ የእግዚአብሔር መንፈሱ ይባላል። አየው። ለወልድ ሲነገር ግን የእግዚአብሔር ቃሉ፣ አየው፣ የአብ ኃይሉ፣ የአብ ጥበቡ እየተባለ ይነገራል። የአብ ልጁ እየተባለ ይነገራል። ይሄ የሚያሳይህ የወልድን የመንፈስ ቅዱስን የአብን ግብር ነው። ጥንቱንም የነበረው ግብር ማለት ነው። ይሄ ግብር ደግሞ አንዱ ለአንዱ አይዛባም፣ አንዱ ለአንዱ አይሆንም። መንፈስ ቅዱስ በውስጣችን ሆኖ ከአብ ሰርጾ ከአብ ወጥቶ ነው የሚያደርገን፣ የሚያግዘን፣ በውስጣችን ሆኖ የሚመክረን፣ የሚወቅሰን ነው። ስለዚህ ምን አለ ወልድ ሲናገር? በውስጣችሁ የሚሆን ነው፣ በአይን ግን አታዩትም ማለት። ምክንያቱም ግብሩ በስጋ መገለጽ ስላልሆነ እኔ ባይ ነው፣ አካላዊ ነው። ግን በስጋ መገለጽ ግን መወለድ ግን የማን ግብር ነው? የወልድ ብቻ ግብር ነው። ስለዚህ ልክ ሙቀቱ በአይን አታየውም፣ ግን በውስጥ ፊል እንደምታደርገው በሁሉ እንዳለ፣ ብርሃኑ በአይን ታየዋለህ፣ ግን ከሙቀቱ እንዳልተለየ፣ ከሙቀቱ ግን አለመለየቱ ግን ግብሩን እንዳላዛባው። አሁን ብርሃኑ ከሙቀቱ ስላልተለየ ብርሃኑ ሙቀት ብለህ ትጠራዋለህ አቤ? አይ እንደሱማ አጠራው። ሙቀቱ ከብርሃኑ ስላልተለየ ሙቀቱን ግብሩን ትተው ብርሃን ብለህ ትጠራዋለህ? ያው አንድ ላይ ናቸው እና ግብሩን አታዛባው ማለት በቃ ይሄ ብርሃን፣ ክበብ፣ ሙቀት የሚለው በስላሴ ግብር ይኸውና አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። ወልድ ከአብ ይወለዳል፣ ግብሩ ይሄ ነው። መንፈስ ቅዱስ ደግሞ ከአብ ብቻ ያሰርጻል፣ ግብሩ ይሄ ነው። ይሄ ግብር ደግሞ አይዛባም። ለምሳሌ ወልድ ሰረጸ አትልም፣ ተወለደ ነው የምትለው። መንፈስ ቅዱስ ተወለደ አትለውም፣ ሰረጸ ትለዋለህ። ምክንያቱም በግብር የወልድ ለመንፈስ ቅዱስ፣ የመንፈስ ቅዱስ ለወልድ ስለማይሰጥ ማለት ነው።
እሺ ያሬዶ መጨረሻ እንትን ለማድረግ ጀስት ክሊር አውት እንዲያደርግልኝ ቅድም ኦርቶ ክርስቶስ እንዳለው አንድ ሶርስ ኦፍ ላይት ሲኖር ያቺ ፋኖስ በፋኖስ ብንይዘው ያቺ ብርሃን ላይቷ ከሶርሱ እንደ መወለድን ይገልጽልናል እንበል። ያው ምሳሌ ከምሳሌ ያንሳል በሚል እኩል ናት። ይኸውልህ በቃ አሁን ለምሳሌ በፀሐይ ስንመስለው ክበቡ አለ፣ ብርሃኑ አለ፣ ሙቀቱ አለ አይደል? አሁን ክበቡ አለ። ክበቡ ሙቀቱንም ብርሃኑንም የያዘ ነው አይደል? ከክበቡ አልወጣም አይደል? ኦኬ ክበቡ እንደምንድነው ማለት ነው? እንደ ምንጭ ነው አይደል? ሶርስ ነው። ክበቡ ግን ምንም ምንጭ ቢሆን ምንም ሶርስ ቢሆን ከብርሃኑና ከሙቀቱ ይለያል? አይለይም። ከብርሃኑና ከሙቀቱ ይቀርባል? ያው ነው እኩል ነው። በጣም ጥሩ። ክበቡን ክበብ አልከው፣ ብርሃኑን ብርሃን አልከው፣ ሙቀቱ ሙቀት አልከው። አሁን ክበቡን በአብ መስለን ምንጭ አልነው፣ አብን መገኛ አልነው። ወልድን በብርሃኑ መሰል ነው፣ መንፈስ ቅዱስን በሙቀቱ መሰል ነው አይደል? አሁን ብርሃኑን የብርሃኑ ግብር ምንድን ነው? መታየት መገለጥ ነው አይደል? ምክንያቱም እያየነው ነው። ልክ ነው። ልክ ነው። ወደ ምድር የመጣው ማን ነው? ወልድ አይደለ? ወልድ። ስለዚህ መወለድ የማን ግብር ብቻ ነው? የወልድ ግብር ማለት ነው። ከክበቡ ብርሃኑ መውጣቱ መገኘቱ ተራጽ ያሰኘዋል? አያሰኘውም አይደል? ይልቁንም እንደሚያሰኘው ተወላዲ ያሰኘው። ተገልጧላ፣ በስጋ ማርያም ተገልጦ ተወልዶ ተገልጦ። ኦኬ ከብርሃኑ ደግሞ ከክበቡ ደግሞ ሙቀቱ መውጣቱ። ኦኬ ሙቀቱ ወጣ ተገኘ ስላልከው ተወላዲ ትለዋለህ? ሰራጺ ነው። ምክንያቱም በውስጣችን ሆኖ መንፈሰ እግዚአብሔር ስለሆነ እስትንፋሰ እግዚአብሔር ስለሆነ የአብና የወልድ ህይወታቸው ስለሆነ ሰራጺ ትለዋለህ ማለት ነው። ገብቶኛል። ቃልያት ያሰማል። እግዚአብሔር ይስጥልኝ። ያሬዶም ክርስቶስም በጣም አመሰግናለሁ። አሜን አሜን። እሺ እግዚአብሔር ይስጥልኝ። እሺ በዛ መልኩ ነው አይደል አቡሼ ልታሰባ የነበረው? ሜቢ አለዛ ብቻ እንዳው አቡሼ አለ። እሺ ልዩ ዋለሁ ይቅርታ ያሬዶ ማይኩ አልነካም። በቃ በዛ መንገድ ነው ያው መወለድና መስረጽ ልዩነታቸው ይሄ ነው። ቅዱስ ጎርጎሪዎስ ኦን ዘ ሆሊ ስፒሪት የሚባለው መጽሐፉ ላይ ሲናገር ቻፕተር 12 ላይ በቃ ቢጌቲንግ ወይም ደግሞ መወለድና መስረጽ አንድ አይነት አይደለም። አንድ አይነት ነው ካልንማ ዜር መስት ቢ ቱ ሰንስ ኤንድ ዜር ብራዘርስ፣ ሁለት ልጆች እና ወንድማማቾች ናቸው ልንል ነው ይላል ማለት ነው። ቢጌቲንግ የሚባለው ከባህሪ መገኘትና ፕሮሴሽን መስረጽ ልዩነት አለው፣ ቋሚ ልዩነት አለው። ጸሎት ሃይማኖትም ላይ ላይት ፍሮም ላይት ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብሎ ይናገርና ታች ላይ ስለ መንፈስ ቅዱስ በመንፈስ ቅዱስ እናምናለን እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ who proceeds from God the Father ብሎ ይናገራል ማለት። ስለዚህ ሁለቱ መካከል ትልቅ ልዩነት አለ። ክርስቲያናዊ አስተምሮ የመንፈስ ቅዱስ ከእግዚአብሔር አብ መስረጽና የወልድ ከእግዚአብሔር አብ መወለድ አንድ አይነት ሳይሆን የተለየ ዲስቲንክት የሆነ ዲሰርነብል የሆነ ነገር መሆኑን ይጠቁማል ማለት ነው። እግዚአብሔር ይስጥልኝ። እሺ ቅርታ እንትን ከመውጣቴ በፊት ቴሌግራም ላይ ማቴሪያል ማግኘት እችላለሁ በዚህ ዙሪያ አንተ ቻት? አዎ አለ። ያው ፎሎ ላድርግህና አለ እዚህ ኦርቶዶክስ ተዋሕዶ ነው የሚለው ላይ በጣም ጥሩ ማቴሪያሎች አሉ። እሺ ትሪኒቲ በደንብ አሉ፣ ቆንጆ አሉ። እሺ አመሰግናለሁ። ችግር የለውም። እሺ ወንድሜ። እሺ ልዩ ሰላም ብያለሁ። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ላንቺ ነው። እግዚአብሔር ይመስገን። አሜን። ስለደከማችሁ ብዙ ጊዜ አልወስድም፣ ቶሎ ጥያቄ ላቀርብ። የእኔ ጥያቄ የክርስቶስ ባህሪ
አሁን ማለት ባህሪና አካልን ዲፋይን ስናደርግ መጀመሪያ አካል ማለት እኔ ባይ በሚለው ዲፋይን አድርገናል እና አሁን የክርስቶስ ባህሪ ጋር ሲመጣ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ስንል አሁን እዛ ጋር እያልን ያለ ነው ከሁለት እኔ ባይ አካላት በተዋህዶ አንድ የሆነ እያልን ነው። እኔ ባይ አካላት ኦኬ። እሺ አቡሼ መልስላት። እሺ መልካም። ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ባህሪ ስንል ስቴት ኦፍ ኤግዚስተንስ ነው፣ የአንድ ነገር ምንነት ነው። ከሁለት ምንነት አንድ ምንነት፣ ከሁለት እኔ ባይነት አንድ እኔ ባይነት ማለት አይደለም። ከሁለት እኔ ባይነት አንድ እኔ ባይነት ማለት ፕሮሶፒክ ዩኒየን ነው የሚሆነው፣ ወይም ደግሞ ኒስጢሮሳዊነት ስለሚሆን የኢየሱስ ክርስቶስ የስግው ቃል ሳብጀክት ወይም ደግሞ እኔ ባይ ቃል ነው። እኔ ባዩ ቃል ነው። ስጋ አስቀድሞ ኢየሱስ ክርስቶስ ወይም ደግሞ ቃል ያንን ስጋ አሲውም አድርጎ ስጋና ነፍስን አሲውም አድርጎ በስግው ቃል ሆኖ እስከተገለጠበት ድረስ ያ ስጋ ማንነት ነበረው ወደሚል ስለሚያስኬድ ማለት ነው። እንደዛ አይደለም። ድንግል ማርያም ማህፀን ውስጥ ቃል ስጋን እና ነፍስን ነስቶ በአንድ ሳብጀክት ወይም ደግሞ በአንድ እኔ ባይነት ስለሆነ ማለት ነው። ስለዚህ ከሁለት አካላት ሲባል ከሁለት እኔ ባዮች አንድ እኔ ባይ የመጣ ማለት አይደለም። የመጣ ማለት አይደለም። ይሄ ፕሮሶፒክ ዩኒየን ነው የሚባለው። ኒስቴሪያን ኔቸር ነው። የክርስትናው አስተምሮ ግን ሃይፖስታቲክ ዩኒየን ነው። ምን ማለት ነው? የክርስቶስ ሰውነቱ ስጋና ነፍሱ እሺ በቃል ነው ሳብጀክት የምትሆኑ ወይም ደግሞ እኔ ባይ የምትለው በክርስቶስ ወይም ደግሞ በቃል እኔ ባይነት ነው የሚል ስለሆነ ማለት ነው። ከሁለት ባህሪ የሚባለው ግን የመለኮትን ባህሪና የሰውነትን ባህሪ የሰውነትንና የመለኮትን ባህሪ አዋህዶ የያዘ ወይም ደግሞ የለበሰ ልክ ቅዱስ ዮሐንስ ቃል ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ እንደሚል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሕግም በታች የተወለደው ከሕግም በታች የሆነው ከሴትም የተወለደው ልጁን ላከ ብሎ እንደሚናገር ማለት ነው። ከሁለት አካል ሲባል ሁለት ፕሮሶፖን ማለት አይደለም። ሁለት ፕሮሶፖን ማለት አይደለም። የኢየሱስ ክርስቶስ እኔ ባዩ የሰገው ቃል እኔ ባዩ አልቲሜትሊ ማን ነው ማለት ነው? ቃል ነው ማለት ነው። አስቀድሞ እንደዚህ ይባላል አይደለ? አምላክ ከመሆን ሰውነትን ያገኘ እንጂ ሰው ከመሆን አምላክነትን ያገኘ አይደለም ተብሎ ቤተክርስቲያን ይነገራል። ሰው የሆነ አምላክነትን ያገኘ ማለት ሰው የነበረ የሰው ነኝነት የነበረው አምላክነትን ያገኘ ማለት ነው የሚሆነው ማለት ነው። የተዋህዶ ትክክለኛው የሲሪሊያን ፎርሙላ ግን ሃይፖስታቲክ ዩኒየኑ ባህሪያዊ ተዋህዶ ብቻ የሚያመለክት ነው ማለት ነው። እሺ ልዩ ማለት እንትን ነው። እኔም ሃይፖስታቲክ ዩኒየን እና ፕሮሶፒክ ዩኒየንን በአማርኛ ሲቀየር ትንሽ ትርጉሙ አልያ ስላለኝ ነው ማለት አሁን በአማርኛውም ደግሞ እንትን ሲመለው ማለት የቅዱስ ቄርሎስ እንትን ላይ ሳየው ሃይፖስታቲክ ዩኒየንን የሚገልጽበት መንገድ በአማርኛ እንዴት ነው ከሁለት አካል አንድ አካል የሚለው የቱ ላይ ነው የምናገኘው የሚለው ትንሽ ያልተያዘልኝ የነበረው። ወይም እንደተባለው ደግሞ እሺ እኔ ባይ አካል ካልሆነ አንደኛው አካል ቃል ነው። ስለዚህ ሁለት አካል የተባለው አንዱ ቃል ነው፣ አንዱ አካል የተባለው ስለዚህ ስጋን ብቻ ነው ማለት ነው ሪፈር የሚያደርገው ወይስ እንዴት ነው? በደንብ ግልጽ እንዲሆን ነው። እሺ ቀጥል አቡሼ። መልካም የምትጨምርላት ነገር ካለ ትቀጥላለህ። አንተ ጨርስና አካል የሚለው የአማርኛው ቃል ብዙዎቹ እንደሚናገሩት ብዙ ነገር ሪፈር የሚያደርግና ሞሮፍ ይሄ ሃይፖስተሲስ የሚለውን የግሪኩን ቃል ቀጥታ የሚተካ አይደለም። ሃይፖስታቲክ በእርግጠኝነት ግን
አሁን ሃይፖስታሲስ እና ፕሮሶፖን የሚባሉ ቃላቶች በፊት ሃይፖስታሲስ የሚባለው ፐርሰንን እኔ ባይነትን የሚተካ ሆኖ ነበረ ይጠቀሙት የነበሩት። ግን ካልሲዶናውያን ሃይፖስታሲስ የሚለውን መጨረሻ ላይ ኔቸርን ብቻ የሚገልጽ ነው። ይልቅ እኔ ባይነትን ሊገልጽልን የሚችለው ፕሮሶፖን ነው የሚለውን ተርም ካመጡ በኋላ ትንሽ እንትን አለ። ሃይፖስታቲክ ዩኒየን ሲባል ሲሪሊያኖቹ የሚረዱት ኦኬ ስጋው እኔነት አለው ከቃል እኔነት ጋር የተዋሃደ ሌላ እኔነት መጥቷል ወይ ብሎ ይረዱት ነበር። አንደኛው ኮንትሮቨርሲው ይሄን የነበረው። ስለዚህ አካል ሲባል የክርስቶስ የሰውነት ባህሪው ከቃል የተለየ ከቃል ሳብጀክት የተለየ ሌላ እኔነት የነበረው በተዋህዶ ከሌላ እኔነት ጋር ተደምሮ ሌላ እኔነት የፈጠረ ለማለት ሳይሆን ያ ስጋ በቃል እኔነት ውስጥ ምን ያደርጋል? እኔ ይላል። በቃል እኔነት ውስጥ ስጋው ክርስቶስ ስጋ በቃል ሳብጀክት ውስጥ እኔ ይላል ለማለት ነው እንጂ ፕሮሶፒክ ዩኒየን የአካላዊ ተዋህዶ አለ የሚለውን ለማመልከት አይደለም። በዚህ መልኩ አርጊው ልዩ። ለምሳሌ ኢየሱስ ክርስቶስ ገንዘቡ ያደረገው ስጋው አስቀድሞ እኔ ባይ አይደለም አይደለ? እኔ ባይ ነው አስቀድሞ አይደለም። እንደዛ ከሆነ ሰው ሊሆን ነው ማለት ነው። አዎ እኔ ባይ አይደለም፣ ግን እኔ ባይነት ተነገረለት አይደል? ለምን ከተዋህዶ በኋላ ያ አምላክነት ደግሞ እኔ ባይ ነው አይደለ? አስቀድሞ የነበረ ነው። ስለዚህ በዛ የተነሳ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል ከሁለት አካል ሲል ሰውነቱን ለማሳየት ነው። ከሁለት አካል ሲባል ምክንያቱም ሰው ሆነ እያልን ነው አይደለ? ሰው ሆነ። ኦኬ ሰው ደግሞ አካላዊ አይደለ? በቃ ሰው በቃ ክርስቶስ በነገር ሁሉ እኛን ነው የመሰለው። ክርስቶስ በነገር ሁሉ በቃ ከኃጢአት በስተቀር ፍጹም ሰው ነው አይደለ? ፍጹም ሰው ብቻም ደግሞ አይደለም፣ ፍጹም አምላክ ነው። ስለዚህ ያ ገንዘቡ ያደረገው ስጋው አስቀድሞ እኔ ባይነት የለውም። ግን ሰው ስለሚሆን ኦኬ ሰው ሆኖ ስለሚገለጥ ሰው ስለሚሆን ከሁለት አካል አንድ አካል ተባለለት ማለት ነው። ምክንያቱም ሰው አልነበረማ። አይሽ ሰውነት ደግሞ አካላዊነት አይደለም። ሰውነት ምንድነው? ገዘፍነት ነው፣ የመዳሰስ ነው፣ መታየት ነው አይደል? በቃ ሰው ስለሚሆን ከሁለት አካል አንድ አካል ተባለለት ማለት ነው። ኦኬ ግን ቅድመ ዓለም እኔ ባይ ነበረው አምላክ እኔ ባይነት የሌለውን ስጋ ገንዘቡ ስላደረገ ለስጋ የሚነገረው ለቃል የሚሆን ለስጋ ተነገረ ማለት ነው። አሁንም ከሁለት ባህሪ አንድ ባህሪ አይደለም። አሁንም ከሁለት ባህሪ አንድ ባህሪ ስንል መድከም፣ መራብ፣ መጠማት የማን ባህሪ ነው? የሰው አይደለም ወይም የስጋ ነው። ስለዚህ ከሁለት ባህሪ አንድ ባህሪ ስንል አሁንም ፍጹም ሰው ፍጹም አምላክ ሆነ እያልን ነው ማለት ነው። ከሁለት አካል አንድ አካል ስንል እርሱ ሰው ሆነ እያልን ነው። ፍጹም ሰው ሆነ እያልን ነው። ምክንያቱም እሱማ ኦልሬዲ መለኮታዊ አካል እኮ አለ አይደል? ግን ሰው ሲሆን ደግሞ መለኮታዊ አካል ብቻ አይደለም ማለት ደግሞ የስጋን አካል ገንዘቡ አድርጓል አይደል? ከዛ የተነሳ ከሁለት አካል አንድ አካል ተባለ ማለት ነው። አሁንስ ግልጽ ነው። እሺ አሁን ይቀጥል። እሺ እግዚአብሔር ይስጥልኝ። እዛው ላይ ስለዚህ አሁን ሃይፖስታቲክ ዩኒየን ስንል ከሁለት ሃይፖስቴሲስ አንድ ሃይፖስቴሲስ በሚለው ዲፋይን ይደረጋል። እሱ ትክክለኛ ተርም ነው ወይስ እንዴት ነው? ወይም ደግሞ ማንበብ ያለብኝ መጽሐፍ ካለ ቴሌግራም ላይ የምታደርጉም ካለ በደንብ አንብቤ ለመረዳት ማለት ነው። ኦኬ ቀጥለው ፕሮፌሰር። እሺ ጥንቃቄ እንድታደርጊ ሃይፖስቴሲስ የሚለውን አሻሚ በሆነ መንገድ ይጠቀሙታል ካልሲዶናውያን እና አሌክዛንድሪያውያን ማለት ነው። ስለዚህ ሃይፖስታሲስ ሲባል እኔነትን ነው ወይስ ኔቸር ነው ሪፈር እያደረገ ያለው የሚለው ከጊዜ በኋላ ተለውጧል። ከጊዜ በኋላ ሃይፖስቴሲስ የሚለውን ድሮ አሁን ለምሳሌ ሆሞ ኢዩሲዮስ የሚባል ጭቅጭቅ ነበረ።
እዛ ላይ ሃይፖስተሲስ የሚለው ፐርሰንን ብቻ የሚወክል ሆኖ ነው የገባው። ከጊዜ በኋላ ግን ሃይፖስተሲስ የሚለውን እንትን ኔቸር አድርገው የሚጠቀሙ ካልሲዲዮናውያን መጥተው ነበር። ሶ ሃይፖስታቲክ ዩኒየን ሲባል ቃሉ እኔ ባይነት ኖረው ከቃልነት ሳብጀክት የተነሳ ለማለት ነው። ግልጽ ነው እንጂ እኔ ባይነት ያለውና ቃል ተዋህዶ ሌላ እኔነት ፈጥረዋል ለማለት አይደለም። ሃይፖስታቲክ ዩኒየን ስቲል ግን የክርስቶስ ሰውነቱ ሃይፖስቲሳይዝ ሆኗል። በማን? በዲቫይን ሎጎስ በአካላዊ ቃል ለማለት ነው። እሺ ሃይፖስታቲክ ዩኒየን ሲባል እንደዛ ነው። ሶ ሪፈራንስ ምናምን የምትፈልጊ ከሆነ ግን ሴቨሩስ ኦፍ አንቲዮክ የአንጾኪያው ቅዱስ ሳዊሮስ ድህረ ኬልቄዶን የሚል መጽሐፍ አለ። the council of chalcedon re-examined የሚልም አለ። ቀጥታ ኦንላይን ላይ ሊገኙ የሚችሉ ናቸው እነዚህ። ሌላኛው ደግሞ ፎርሙላ ኦፍ ሪዩኒየን የቄርሎስ መጽሐፍ አለ። ሌተር ኦፍ ኢባስ የሚባልም አለ። እነዚህ ብቻ ጥሩ ባካፕ ይሰጡሻል። እሺ አመሰግናለሁ። በጣም ቃሎትን ያሰማልን ዜራ ያክብርልኝ። እሺ ልዩ እናመሰግናለን። አንቺም ታንኪ በጣም አቡሼ ቃሎት ያሰማልን። በጣም አመሰግናለሁ መተህ ስላስተማርከን ስላካፈልከን እግዚአብሔር ይስጥልን። ቃሎትን ያሰማልን። እዚህ ያላችሁ ፎሎ አድርጉት አቡሼን እና አንድ ዝማሬ እንድዘምርልን ስል በትህትና ጠይቃለሁ። እሺ እኔም በጣም አመሰግናለሁ ያሬዶ። መልካም። እሺ አንድ ዝማሬ እንደዚህ ጊዜ አግኝተን እኮ አውርተን አናውቅም ነው እናንተ። አይገርምህም አቡሼ? የሚገርም እኮ ነው። በጣም ዝም ብለን እየተላለፍን የሆነ ጊዜ ትዝ ይለኛል ቲክቶክ የጀመርኩ አካባቢ ጊዜ ግን በደንብ ነበረ እስልምናው ቤት ምናምን ለሁለት እንገባ ነበረ። ከዛ በኋላ የተጠፋፋ ነው። ይሄን ህብረትማ እናጠንቅ። ምን ይመስላል? ደስ ይለኛል ያሬድ። አይስማማህም? አረ በጣም እሺ ዘምርልን አቡሼ። እሺ አንድም የቤታችን መዝሙር ዘምረን እንለያያለን ወገኖቼ። ድምፄ ትንሽ ሳይነስ ይዞኝ ታፍኗል። ያው ዝቅ አድርጌ ነው የምዘምረው። አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ድካምና እንቅልፍ እንደምን ሊረታኝ ድንጋይ ብንተራስ ፍቅርሽ አያስተኛኝ አይኔ ቢከደን አለሽ በምናቤ አልተከደንሽም ነግሰሻል በልቤ አይኔ ቢከደን አለሽ በምናቤ አልተከደንሽም ነግሰሻል በልቤ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ መረማመጃ የሎዛ መሰላል የዜማ ቤቴ መቅደስ ጸናጽል የሰማይ ንጉሥ በበላይሽ አለ ድንኳን አድርጎ አንቺን የተከለ የሰማይ ንጉሥ በበላይሽ አለ ድንኳን አድርጎ አንቺን የተከለ አየኋት በዓይኔ አሻግሬ
የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ስምሽ በሁሉም ስለተወደደ ድንግል ለክብርሽ ፍጥረት አረገደ ባላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ ባላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ሳደርስ ውዳሴሽ መጽሐፉን ገልጬ ተመለከትኩሽ አይኔም ባየረጨ በገናን ዳዊት መሰንቆንም ዕዝራ ሰጡኝ ላነሳሽ በክብሩ ተራራ በገናን ዳዊት መሰንቆንም ዕዝራ ሰጡኝ ላነሳሽ በክብሩ ተራራ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ። ስብሐት ለእግዚአብሔር። በጣም የሚገርም ድምፅ እኮ ነው ያለ። በስመ አብ ደግሞ ቁጭ እዝራን ዝማሬ መላእክትን ያስተማርና አቡሼን የሚገርም ጸጋ ነው። አገልግልበት እንደዚህ ዘምር ካስተማርክ በኋላ እውነቴን ነው ዘምር 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 እና ባለፈውም ሰምቻለሁ። በጣም ነበረ ድምፅን እየሰማው ቆይ መቼ ነው የማዘምረው እያልኩ ነበር። ዝማሬ መላእክትን ያሰማልን። የእመቤታችን ፍቅሯ ይብዛልህ። እግዚአብሔር ከአንተ ጋር ይሁን። በጣም 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 ድንቅ ድምፅ ነው። በትኩስ ትኩስ ተቀጠጣ ማር ካለሁ እኔ እግዚአብሔር ይስጥልን። ያሬዱ በል ሰላሙን። እሺ እግዚአብሔር ይስጥልኝ። እመጣለሁ ብቅ እላለሁ። እሺ 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 አብሽ እግዚአብሔር ይስጥልን። እሺ እሺ እንግዲህ እስካሁን ለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ጥሩ ጊዜ አሳልፈናል። እኔም ረጅም ሰዓት የተቀመጥኩት ይበቃናል። እግዚአብሔር ከኔም ከእናንተ ጋር ይሁን። ወንድማችንን ቃለ ሕይወትን ያሰማልን። በርቱ በርቱ፣ እናንብብ እናጥና። እሺ እናንብብ እናጥና። ትምህርት እና ትልቁ ነገር ትምህርት ነው። ትምህርት ላይ በደንብ እንስራ፣ እናጥና። ይሄ ከሀሜቱ ከምናምኑ ከዛ ውጡ። በቃ ትምህርት ላይ ብቻ ፎከስ አድርጉ። ከሚስጥራት ጋር ከቅዱስ ቁርባን ጋር ከቅዳሴው ጋር ከኪዳኑ ጋር ያለንን ፍቅር ትስስር በደንብ እናጽና። በደንብ እናጽና። በደንብ ከዚህ ከቲክቶኩ ድራማ ምናምን ጫጫታ ነፃ ሁኑ፣ ውጡ በተቻላችሁ መጠን። ለልባችሁ ለጆሯችሁ መልካሙን ነገር አሰሙት። እግዚአብሔር ከኔም ከእናንተ ጋር ይሁን። ደህና ዋሉ፣ ደህና ምሹ። ኦርቶዶክሲያን ቤት እየገባችሁ እንግዲህ ቀሪው ምሽታችሁን አሳልፉ። እግዚአብሔር ይስጥልኝ። ደህና ዋሉ። አመሰግናለሁ። እሺ ጊፍት የሰጣችሁ ይቅርታ ሳላመሰግን እናንተን በጣም እግዚአብሔር ይስጥልኝ። በወጣ የተካላችሁ እግዚአብሔር ጓዳችሁን ህይወታችሁን ሁሉ እግዚአብሔር በመልካም ነገር ይሙላላችሁ። በጣም እናመሰግናለን ወንድሞቻችን፣ ሌሎቹንም ስለምታበረታቱ። ብዙ ጊዜ ጊፍት እየሰጠን አትመርቀንም የሚል በውስጥ ወቀሳ ስለደረሰ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እፎይ ከከፈተ እፎይ ቤት ሂዱ። ሌሎችም ከከፈቱ ወንድሞቻችን አባቶቻችን ጋር እየሄዳችሁ ተማሩ። ሰላም እግዚአብሔር ከኔም ከእናንተ ጋር